ዮኒ ማኛ ጌታን ቢቀበል መሐመድን ቢቀበል ራሱን ቢቀበል ብሔሩን ቢቀበል ገባ ዮኒ ማኛ በቃ አንድ ጽድት ያለ ኮንቴንት ክሬተር ነው። የፈለገውን ያክል ሰው መሸው በቃ እንትን ማለት ይችላል። መውጣት ትችላለህ። ለምን ትወጣው? ለምንድን ነው የሚወጣው እንዴ? አቤል ምርጥ እኮ ልጅ እኮ ነው። ኧረ በቅዱስ ሚካኤል፣ ኧረ ይሄን የመሰለ ልጅማ እንዳታስቀይሙት። ኧረ አላስቀየመኝም። ቦታ ሰፊ ቦታ እንደሚያስፈልገኝ ስለሚያውቅ። ኧረ አቤል ወንድሜ እንዴት ነህ አባቴ? እኔ የምልህ አቤል እንደው ከይቅርታ ጋር አንዴ ብቻ ልፖስቶና መልሼ ላንሳው። ከይቅርታ ጋር አንዴ መልሼ አነሳዋለሁ። ወገን ይሄን ርዕስ አይተኸዋል? አቤላ አነሳዋለሁ ወይ ወገኖች? ከይቅርታ ጋር ጽሁፉ እኮ በደንብ አይታይም። አንተ በትልቁ መሆን አለበት። ሲሶ እሰኛውን አስገባ እንዴ። በቀጭኑ አድርገው በቀጭኑ። እሺ አንዴ ከዛ እንትን እለዋለሁ። እሺ አንድ ሰው ላስገባ ቆይ እንዲሰፋ። እሺ ኪንግ ናታን ግባ። አንዴ ለእንትን ይሄን አይተኸዋል? ጌታን የመቀበል ድራማ የሰራበት ምክንያት ምን ላሳይክ? እንደ እኔ ጋር ያለው አለ እንዴ? ቮይሱ አለ እንዴ? ኖ አይ ቮይሱ አለ። ኦኬ ሪከርድ እንትን ስክሪንሻት። ኦኬ አላረኩትም ስክሪንሻት። ያሁን እኮ ይታያል እኮ ዩቲዩብ ላይ እኮ ነው። በዩቲዩብ ላይ ያላችሁ ሰዎች እስቲ በውስጥ ጻፉልኝ። አንዳንድ ሰዎች አሁን ይታያል እኮ ይታያል። አሁን ሲሲ ምኑ ዩቲዩብ ላይ ኖ አሁን አረ እንትን ያደረከው ከኋላ ባክግራውንድ ያደረከው ከሆነ እሱማ ይታያል። እና ምን አሉ መሰለ ወሬን ሳወራለህ ማለት ለአቤላ ወሬን ሳወራለት ማለት ነው። እና አቤል ካየው አጥፋው በቃ ሲሲ ላጠፋው ነው ወገን። እሺ በጣም ይቅርታ ብዬ ነው የፖስትኩት። ከዛ አጠፋዋለሁ። እሺ እኔ ጥያቄ ያለኝ ሲሶ እሰ የሚባለውን ከቻልክ አስገባው። ባለጌ ነው። አይ ቲንክ የሆነ የጠረጠርኩ ሰው አለ። አንተ ከሆንክ ዩር ሶ ስቱፒድ። ኤኒዌይስ የተናገርከው ቃል በራስ ነው የሚደርስብህ። አቤል አቡና ከኤርሚያስ ጋር እንዲታረቁ በጣም አውርቼው ነበር እና የሆነ ጊዜ ላይ ከዛ በኋላ ኢግኖር አደረገኝ። የታለሰይ እንመቡቷ ካልሆነ ለመቡታ በሄቡ ሚዩት አታርገው። ከቻለ ይግባን አይደለም። አቤላ እነ ሜርሲፉል እኮ አደገኛ ቶፒክ ነው። እኔ በነገራችን ላይ ጠዋት ክርስቶስን ከእንቅልፌ እንትን ማለት ኢሚዲየትሊ አይምሮ የመጣው ምን አጭሳ ነው ላይ የገባችሁ የሚለውን የመጣው ጌታን ለመሰለ ዮኒ ማኛ ጌታን የተቀበለው በቀነኒ ምክንያት ነው። ከመሞቷ በፊት ለመንግስት ለማን የማይደርሰው መረጃ ለሱ ይደርሰው ነበር እና ያ መረጃ እንዳያወጣ ዛቻ ደረሰበት። ስለዚህ ቀነኒ የሞተችበት ወቅትና ይሄ ማርያም የዓለም ቤዛ ናት ያሉት አባት እና እንትን ያሉበት አንድ ወቅት ነበር። ስለዚህ በዛ አመካኝቶ ራሱን ለመደበቅ ብሎ ወደዛ እምነት ሽፍት አደረገ እንጂ እኛ መጀመሪያም እኮ ጌታን ገብቶት አይደለም የተቀበለው ብለናል። አክቹሊ ያው ጉዳዩ ነው የሚለያየው እንጂ አረ በጣም ተወሳሰበ። በመድኃኒዓለም ምንድን ነው ዲቴክቲቭ ሙቪ ያደረጉት? ሼርሎክ ሆምስ ራሱ እንደዚህ የተወሳሰበ ኬዝ ፈቶ አያውቅም። እኔ ሜርሲፉል ትመቸኛለች። በነገር ላይ የአበበ ጉልላትን ከመቃብር አውጥታ ያሰማች ሴትዮ እንዴ! በጣም እንዲህ አይነት ዲቴክቲቭ ስቶሪ እኮ እኔ ሰምቼም ገጥሞኝም አያውቅም። ጌታ ምስክሬን። ኧረ ጸዴ ናት ልጅቷ፣ አስማተኛ ናት በእውነት ትመቸኛለች። እኔ ትመቸኛለች እንዴ! ማስረጃ አለኝ ማለት እንዴት እንዴ! በፍጹም እኮ እንደዚህ አይነት ነገር ሊኖርም ሊሆንም አይችልም።
አይ ምን እናደርጋለን እኛ? ዮኒ ማኛ ጌታን ቢቀበል መሐመድን ቢቀበል ራሱን ቢቀበል ብሔሩን ቢቀበል ገባ ዮኒ ማኛ በቃ አንድ ጽድት ያለ ኮንቴንት ክሬተር ነው። የፈለገውን ያክል ሰው መሸው በቃ እንትን ማለት ይችላል፣ ማሾር ይችላል። ይሄን ህዝብ ይኸው 2 ቀን 3 ቀን ራሱ ቶፒክ አድርገ ነው እንድንገባ በቃ በጣም ጎበዝ ነው። ምንም ማድነቅ ያለባችሁ ሰው ነው። እውነት እዚህ ሶሻል ሚዲያ ላይ አንድ ሰው በዚህን ያክል ደረጃ ተጽዕኖ መፍጠር ከቻለ በቃ ተጽዕኖ ፈጣሪ ነው ማለት ነው። እነ ቀለም ወርቅን ራሱ 2 ቀን ሙሉ ገደል እንዳያወሩ ልሳናቸው ላይ ቆሞ ያው እሱ ብቻ ቶፒክ እንዲሆን አድርጓል። በቃ ሶሻል ሚዲያ ደግሞ ይሄን ነው የሚፈልገው። ስለዚህ አመንም አላመንም የዮናስ ጎዶሎነ ተጽዕኖ ፈጣሪነቱ ማይካድ ነው። ማመን አንዳንድ ጊዜ አሪፍ ነው ብዬ ነው። አሁን ሲስ ራሱ ከፍቶ ማያውቀው ሲስ ጸሎት ላይ ጾም ጸሎት ላይ የነበረ ሲስ ከጾም ጸሎት ተነስቶ እግዚአብሔር ምስክሬን የመክፈት ፕሮግራም እቅዱ አልነበረኝ። ጌታ ዮኒ ማኛ ተጽዕኖ ፈጣሪ ነው የምልህ እኮ ለዚህ ነው። አመንክም አላመንክም ተጽዕኖ ፈጣሪ ነው። ባለፈው እኛን አባት እንደዛ ሲሞልጫቸው እንትን እኛም ገብተን ነበር የፈለገውን ሰው ፒክ አድርጎ። አሁን እኔ በቃ መጨረስ ያለብን ርዕስ ይመስለኛል ዮኒ ማኛ። በቃ ሁሉም ለክብሩ እንደሚሟሟት እንድታውቁ ነው የሚያስፈልገው። እውነት ሁሉም በቃ ራሱን ለማሳየት ራሱን እንጂ እግዚአብሔርን አምላኩን የሚፈልግ ሰው እምነቱን ለማስፋት በጽድቅ ለመኖር የሚፈልግ ሰው በጣም ጥቂት፣ በመካከል ላይ ጥቂት ሰዎች አሉ። እግዚአብሔር እነዛን ሰዎች እንድታዩቸው ልትመለከቷቸው እንደው ይርዳችሁ እንጂ አብዛኛውን በቃ ለራሱ ክብር ነው የሚሟሟት ያለው ሰው ራሱን ትክክል ለማስባልና ትናንትና አፈር ልብላለክ ሲባባሉ የነበሩ ሰዎች ዛሬ አፈር ብላ ሲባባሉ ስትመለከቱ ምን ያህል ፍቅራቸው እዚህ የሶሻል ሚዲያ ፍቅር ራሱ ምን ያህል 1 ዓመት እንኳን ሊቆም የማይችል ፍቅር እንደሆነ ስትመለከቱ እውነቱ ይገባቸዋልና በገባችሁ እውነት ላይ በዓላማችሁ ላይ በአጀንዳችሁ ላይ ብቻ ነው መቅረት ያለባችሁ። አለበለዚያ የጆተኒ 6 ቁጥር ተጫዋች ነው የምትሆኑት። ጆተኒ ተጫዋቾች እንደምታውቋቸው የሚዘውራቸው እጅ ነው እንጂ የሚያንቀሳቅሳቸው በራሳቸው ተነሳስተው ጎል አያገቡ፣ በራሳቸው ተነሳስተው አይከላከሉም። የሆነ እጅ ግን ያገባባቸዋል፣ ኳስ ይመታባቸዋል፣ ይከላከልባቸዋል፣ ያጠቃባቸዋል። እና እናንተ የጆተኒ ኳስ ተጫዋቾች ናቸው ወይ የፈለገው እጅ እየመጣ እንደፈለገ የሚያስቆጠርባችሁ ብዬ ልጠይቃችሁ ነው በዚህ ሰዓት የምፈልገው። ማንም ሰው የፈለገውን ያክል ሊጫወትባችሁ የሚችል ሰው ናችሁ ወይ? እናንተ በመድኃኔዓለም በእግዚአብሔር አምሳል የተፈጠራችሁ የእግዚአብሔር ውድ ፍጥረቶች አይደላችሁ ወይ? የማንም መዘወሪያ እንዴት ትሆናላችሁ? እና ይሄንን ነው በቃ ማለት እንፈልገው እንጂ አሁን አጀንዳ የሚሰጡን ሰዎች አስባችሁታል? ከላይ አጀንዳ ይሰጠናል፣ ከላይ በጀት ይለቁልናል፣ ከላይ ያቅዱብናል፣ ከላይ በብሔር ያጣሉናል፣ ከላይ ህይወታችንን ያወሳስቡብናል። ከባለስልጣን ጀምሮ እስከ ሃይማኖተኛ ቲክቶከር፣ ከጌመር ጀምሮ እስከ ምናምን ካሜራ የያዘ ሁሉ ስልክ ያለው ሁሉ እንደፈለገ ጥቢያ ጥቤ የሚጫወትብን እንቅልልቦች የሚጫወትብን መሆን የለብንም። በቃ ስልካችን እጃችን ላይ ነው። አይምሮ አለን። እግዚአብሔር አላዳላም ሲፈጥረን። በዚህ መካከል ላይ ዓለምን ከላይ ሆኖ የሚዘውሩ ሰዎች አሉ። ከነዛ የተራረፉ ጥቃቅንና አነስተኛ የሰው ቡሌዎች እኛን ሊዘውሩን ልንፈቅድላቸው አይገባም ብዬ ነው ማስበው። እና ሲስዬ ትናንትና እየሰማቸው ነበር። ቀለም ወርቅም ገብቶ በቃ ሰዎች ትናንትና ያሉህን ዛሬ
ለማጠፍና በተቃራኒው ልክ ሊነግሩ ምንም ህሊና የላቸውም። እውነት በቃ ቋሚ ነገር የለም እዚህ ሚዲያ ላይ ቋሚ ነገር የለም። እኔ እውነቴ ነው የምልህ ይህን ስልክ ስዘጋው ብቻ ነው ቋሚ ፊት የማየው እዚህ ቤቴ፣ የልጆቼ ፊት፣ የባለቤቴ ፊት ገባ፣ የወንድሞቼ ፊት፣ የእህቶቼ ፊት ነው ቋሚ ፊት እንጂ በቃ ሚዲያው ላይ ያለው ሰው በጣም የሚገለባበጠው ጌታን ነው የምልህ። ሼምን አረ እንደ ሲስዬ እውነት ነው። እኔ እኮ ትናንትና እኮ ነው እኔን አስወረደ ና ዮኒ ማኛ ግባ ስትል ዓለም መጨረሻ ቀን እንደደረሰች እኔ ማረመኝም አንተ ጋር እመጣለሁ ዓለም መጨረሻው እንደሆነ ገባኝ። አይሲስ ሊያልኩት አስወረደከኝ። ዮኒ ማኛ ፈቃደኛ ከሆንክ ና ግባ ምናምን በተራው ደግሞ ልታስለበልበኝ ትናንትና ህይወት እንዲከባድ ናት እዚህ ሚዲያ ላይ ሲስ የመጨረሻ ሶሻል ሚዲያ የገባው ሰው ሲስ ነው። ጌታን ነው የምላችሁ። አሁን እንደዚህ አግጥጦልኝ መጨረሻ ላይ እና መቼም አቡና ላይ 15 ትፈልጉ ሰዎች 1-2 ታስገባለሁ ነው ይላል። ከፈለገና ምንም ዋስትና የለም። ተናግረ መጨረሻ ላይ ተረገጣ። እንደነት ሲሳይ ያለ ሰው ካልሆንክ ምንም አቋም ይዘህ ዝም ብለህ በራስህ ሙድ ካልገባ በስተቀር ከባድ ስግጥ ብለህ ከገባ በሽተኛ ነው ትሆን ማዲያት የምታወጣውና መረዳት አለባቸው የዚህ ሶሻል ሚዲያ እንትሮች። የምር ግን ሰው ጠምዳቸው። አሁን አንዲት ልጅ አለች እቴቴ ከቅድም ጀምሮ ጽፊ ቋሚ ጠላት አድርጋኝ። ቋሚ ጠላት እዚህ ሚዲያ ላይ የለም። አሜሪካና ኮሪያ ራሱ ሲያስፈልግ ይታረቃሉ። ሰሜን ኮሪያ ሰው ሚሳኤል ሲሳይና ዮኒ አንድ ናቸው እያልክ ነው ትላለች። መንከላ አሜሪካና ኢራን ሚሳኤል እያላቸው ሀሳብ ከቀያየሩ ብራዘርዬ እኛ ሞባይል ይዘን ቋሚ ጠላት ካፈራ አስቸጋሪ ነው። እኔ ጌታ ረኔ አቃተኝ ማውራት ገስት ላይ ነሽ ትሄጂብኛለሽ። ኧረ ጌታ ይድረስ። ኧረ በጌታ ግን ዩቲዩብ ላይ ያላችሁ ሰዎች ዩቲዩብ ላይ የትኛው ዩቲዩብ ላይ? እኔ እኮ ስልኬ ላይ እኮ አለ ሪከርዱ፣ ግን ከስልክ ደግሞ እንዴት ነው አይቻልም እኮ። ጋይሶች ኪንግ ናታን ወይ ሲሲ ዩቲዩብ ላይ የለም እንዴ? እኔ ዩቲዩብ ላይ ያላየሁም። ሲሲ የምንድን የሜዲሲን ነው የምትለኝ? የቀደሙ የሜዲሲን እኔ እንጃ። እኔ ዩቲዩብ ላይ ያላየሁኝም። እዛውን እኮ ነው ሼር ያደረኩልህ። በጠዋቱ ኮኮ እስቲ ከፍተን ሳቅ ትንሽ ፈታን በል ብዬ እኮ ነው በጠዋቱ። ባይዘው እስኪ ዩቲዩብ ላይ ምን የሚል እንትን ነው ያለው? ምንድነው ሰሞኑን በጣም እኮ የሚያስቁ ነገሮች ናቸው የምትሰሙት። በእውነት ከትላንትና የበለጠ በቃ እንዴ ማለት የምር ምንድን ነው የሚያጨሱት የሚያስብል ነገር ጌታ ምስክር። ኧረ በእግዚአብሔር ፌዛሉን ይሄ ደግሞ የማን እንደሆነ እኮ አውቀዋለሁ። የሚገርም አቤላ ፌዛሉ የሚባለው ሚዲያ እሺ ጋይስ ተጫወቱ ውስጥ እኔ እስከዛ እስከፈለገው ድረስ ትንሽ ነገር ለምን ወንጌል ነገር ስበከን እስቲ አቤሎ
ይኩ ደግሞ ከዚህ ወደ ወንጌል ኧረ ተው እባካችሁ። ትናንትና አንዱ መጥቶ ጥያቄ ጠየቀን። ሀና ልትራ ምን አለች? ቧልት ላይ ያለን ሲኦል ምንድን ነው? ገነት ወንጌል ናፈቀኝ እባክህ። እኔ ወንጌል ስበኩ፣ በቃ ወንጌል ስበኩን። እስኪ ትንሽ ወንጌል እስኪ እንስማችሁ። ወንጌልማ ሰበክን እኮ ብዙ ጊዜ። ማይ ሰበክ ሲስ አንተ እኔ አንድ ቀን እንኳን ወንጌል ስታወራ ሰምቼ አላውቅም። ኧረ ኬኩ ከእንዴ መች ሰምከህ ታውቃለህ? ኬኩ እንዴ አረ እንዳታወርደኝ፣ እስኪት እንዳታወርደኝ። አፌን ዘጋለሁ። እሺ እንዳታወርደኝ። እኔ እንትኑን እየፈለግኩ እኔ አሁን በጫወቱ እኔ እኮ ኬኩ ምን ያህል እንደሳኩ እኮ ስላልገባ እኮ ነው። በእውነት እንዴ አስብ። ይሄ ባሁን ከዚህ ወደ እንዴ ኬት ወዴት ነው? ከአሜሪካ ኢትዮጵያ ኤምባሲ ሳገባ ቪዛ ሳትይዝ ፍላይት ታደርጋለህ? እንደዛ እኮ አደረግኩ እኮ። ምን ላድርግ ታዲያ? እኔ አየው ነገሩን አየው። በቃ ብዙ ታዘብኩ ታውቃለህ። አሁን ዮኒ ማኛ ሊመጣላችሁ ነው፣ አቀባበል አድርጉ ነው። እኛ ላሽ በእውነት ሊመጣ ነው። ከመጣ በቃ እኔ አባቴ እኔ የለውኝ ምን ያውን ዳር ነው የሚይዘው። አባቴ ዳር ያዝ ብለዋል ቀለሜ። ዳር ነው የሚይዘው። ሊመጣ ነው። አይ ጌታ ሊመጣ ነው። እንትን አድርጉ ሲስ ግን የምር ግን ሊመጣ ነው። ግን ቆይ በምን አወቃችሁ ግን? እንዴ እዮባ እንኳን አደረሰ። በእውነት ሊመጣ ነው። እንዴት አወክ? አሁን እቺን ብቻ ስለተናገረ ነው በቃ እናንተ እንዴ ተው እንጂ። አይደለም ጃንደረባ ቡድን በውስጥ እያወሩት ነው እየተደራ ደግሞ ኧረ ኬኩ ቆይ አይደለም የሆነ ቡድን በውስጥ እያወራው ነው አሉ። ኧረ በጌታ በኢየሱስ ስም ጉዳችን ፈላ። በቃ እሱማ ከመጣ በቃ አለቀልን። ኧረ በቅዱስ ሚካኤል እኔ እንዴ እያለቀስኩኝ በቃ ለሊቀ መላኩ ነው የምነግረው። እኔ እንደው ያዝልኝ እግሩን ሰው ያዝልን። ኧረ በእናትህ እዛው እንዴ ምን እየሆንክ ነው አንተ? እንዴት ምናምን ትላለህ? ሲሶ ፊቱን እየጠረገ ነው። ኬኩ ደግሞ በጣም ቢመጣ እኔ እኮ ቅድም እኮ ሄድሽብኝ እኮ ፊት ራሱ የተከፈለ ይመስላል አልችኝ። እኔ ግን እንዴት እንትን እንዳልኩ እኮ አልገባችሁም። በእውነት እኔ ኧረ በጌታ ዩቲዩብ ላይ ምን ላይ ነው ሲሶ እኮ እኔ በጣም እኮ የሚገርመኝ ከኛ ጋር የተማረ ነው። ቆይ እናንተ የምትወስዱት ለኛ ምንድነው እንደዚህ? ከኛ ጋር እኛ ስንት የተማረ እንደ የዲግሪ ምሩቃን እንደ ደምሮን የላክንላችሁ ለዛም በቲዮሎጂ እንዴት ተመረቀው እንዴ? ኧረ ወየው እኔ ልውበቱ እኔ ስንት አልጠራሁም። ልብ አድርጉ 500 ሰው አላችሁ። እኔ ስሙን አልጠራሁም። እኔ ልውበቱ እኔ ለማንም መለስ ሰው አይደለም። በጣም ቀታል። በደሜ እንዳትነካ ደምረው እንዳትነካ የተማረ ሰው ጌታን የተማረ ሰው ሄዳላቸው ፓልኩ እኮ እንደ አልተማረም ነው እንዴ? ለዛውም እኮ ቴዎሎጂ እኮ ነው የተማረው እኮ ጌታን ቴዎሎጂ ነው የተማረ። እሺ እንትናን ደግሞ ወሰድ አንዷ እኮ አለችኝ እኮ ሄቨን ምን እንዳለችኝ ታውቂያለሽ? አንዷ እኔ ምን አለችኝ ወይ እላታለሁ ግን ምን ሆናችሁ ነው እብድብዱን ወደኛ የምትልኩት? በዚህ ከቀጠለ እኔ ራሴ ማበድ አይቀርም። ካሉታው የምር በቃ እኔ ራሴ ማበድ አይቀርም። ሲሶ የምትሳደቡ ሰዎች ፍሬንዶች ሞዴሬተር አለኝ እኮ ደሜ እንትን ላይ ባጃጅ ላይ አርፋ ይዞ በጎን በኩል ሆኖ ግማሽ ጎኑን አውጥቶ በባጃጁ ዳርኛው በር ላይቭ ገብቶ ነበር እና ደሜ አውሮፕላን ውስጥ ገባ
ታክሲ ውስጥ ገባ እና እጁ ተሰብሮ ገባ፣ ቅስሙ ተሰብሮ ገባ። እንደ ደሜ በሁሉም ሲቹዌሽን ላይ የገባ ሰው አይቻላቅም። በነገር ላይ እያለቀሰ ገባ፣ እያስለቀሰ ገባ፣ ዘግዝቆ ገባ፣ ሰው ዘግዝቆ ገባ እና ያልገባበት ሲቹዌሽን የለም። እኔ እኮ አይላፍሽ ቲክቶክ በእውነት ቲክቶክን እንደዚህ ፈን ለማድረግ ካልሆነ በእውነት ሄናክ ራሱ እኮ በጣም ይመች። ሄኖክ ሲስ ሰላም ነህ? እንዴት ነህ? ደህና ዱዱ፣ እንኳን አደረሳችሁ። በዚህ አጋጣሚ አሁን በድጋሚ ኦርቶዶክሳውያን እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። እሺ እንቀጥላለን። ሳቃችን ጨዋታችን እንቀጥላለን። ሄናክ እንዴት ነህ? ለሁላችሁም ሰላም ብያለሁ። ለሁላችሁም እንኳን አደረሳችሁ ብያለሁ። እኔ እኮ ገና አልተነሳውም። ሲሶ እንቅልፍ ላይ ነኝ ያለሁት። ትናንትና ደግሞ ላይፍ ስታስተላልፍ ነበር አሉ። ቸርች ውስጥ ላይፍ ስታስተላልፍ ጫማክ እየታየ ነበር አሉ። እንዴ ተሳስቼ ነው ጫማዬን ያደረሰኝ። አዲስ ጫማ ገዝቼ ነበር፣ እሷን አሳያለሁ እያልኩ ስዞር ቸርች ሰፈር ደረሱ። ቸርች ሰፈር ገባሁ። አንድ ሰው ላከልኝ። በጣም በቃ እኔ ወንድ ልጅ ማለት በቃ ጫማውና ሸሚዙ እንደዚህ ሲያምር ነው ብሎ ላከልኝ አንድ ሰው። ኧረ ሰው ሰላም ልበል እስኪ መጀመሪያ። ኬኩን ሰላም ብያለሁ። ሄቨን አቡ ሁላችሁንም አለው ሰላም ነኝ። ሰላም ነኝ አለ። ወንድ ልጅ እኮ ከታች ኬኩን ውሰድልን ምናምን ይሉታል እንዴ አቤል አቡናን። አረ ኬኩንም ብቻ ውሰዱልን። የት ነው የሚሄደው እንዴ? ፍሬንዶች ኧረ ሼም ነው ማርያምን። እኔ ውሰዱልን ምናምን የምትሉት ግን አንዳንድ ላይቭ ላይ ስታዩ የአባት ከብረመሰልኩ እንዴ እቃ ምናምን ትመስላቸው ሂድልኝ ምናምን ይላሉ። ቤታቸው የምትኖር እኮ እንደነሱ መስላችኋለሁ እንዴ? ሄኖክ እኮ ጭራሽ ዮናታን ጋር ነበር እኮ እዚህ ቲክቶክ ላይ የሚለው ሌላም ሰምቻለሁ እንዴ። እኔ ገርሞኝ ዮናታንን ጋብዘውት እዛ ቁጭ ብሎ በቃ ሽክ ብሎ ለሱ ብሎ ነው በቃ ሽክ ብሎ ሄዶ ገርሞኝ ጫማው ታየ አሉ እኮ እኔ ሰሞትን ነው ጫማው አላሰረውም እንጂ አውጣ ስክሪንሾት ሁሉ አድርጌዋለሁ። ቸርቹ ጫማ ሳያስር እስኪኒ ጅንስ አድርጎ ጥብቅ ያለች ተወሲሱ የጫማውን ነገር በእውነት ምንድን ነው? እኔ የምልህ የምን እኔ ሳውዝ አፍሪካ አንበሳ ጫማ ይሸጣል ይሄኔ? ኧረ የጅብ ሳይሆን አይቀርም ይሄ። እዚህ ነበሩ እኮ እንትና እነ ዮናታን እዚህ ነበሩ እኮ። እንትና በረከት መሬድ ግን እዚሁ አገር ነው እንግዲህ የምኖረው ቆየ። ዮናታን የሆነ አዳራሽ እዚህ ጋር የወንጌል አማኞች ያሰሩት አዳራሽ ነበር። እሱን ሊያስመርቁ ፈልገው ከዚህ በፊትም መጥቶ ያውቃል። እኔ የዛሬ 3 ዓመት ምናምን አይቼዋለሁ እዚህ ሀገር፣ እዚሁ እኔ አሁን ያለሁበት ቦታ። ፎቶ አልተነሳችሁም? ኧረ እኔ በዚህ በእኔ ፊት ከሰው ጋር እንዴት ፎቶ እነሳለሁ? አንተ ለማስ እኔ እኮ ከማንም ጋር ፎቶ አልነሳም። ከራሴ ጋር እኮ ነው የምኖረው። ከራሴ ጋር ብቻ የምነሳው ከራሴ ጋር ብቻ ግርግዳ ላይ ተለጥፌ ከራሴ ጋር ብቻ። ፕሮፌት ነው ቪዲዮ ስገባ ምናምን ስክሪንሾት አድርጎ እኔ አልገባኝ ነገር አንተ እኮ ትናንትና አንስቼ ነበር እኮ አንተ
አንተ ብዙ ጊዜ ይህንን ፕሮፌት ትከሷለህ። ቸርቹን ሽጦ በልቶ ነው እንትን ያለው ትላለህ። ይሄ የእውነት ነው ግን? አይ እሱ በጓዳ ይጠራተው እሱ በጀመረው ወሬ አይደል እንደ ሰው ሁሉ ጠምዶኝ አንተ ዮናታን አክሊሉን እኮ እኔ ምንም ማድረግ አልችልም እኮ ሲጀመር እኮ እኔ ሰውዬ ተውዞ አታናግረኝ እባክህ። ቃልዮት ሳይቀር ስታለች ብሏል ሄኖክ ተብዬ የተከሰስኩ ያለው ሰውዬ ለዮናታን ጥብቅና ቆማለሁ ትላለህ እንዴ? ምን አገባኝ ብለህ ነው? እንትና ሰማ እንደ ዮኒ ማኛ ጌታን የተቀበለው በቀነኒ ኬዝ ነው ተብሎ ጧት ሲወራ ነበር። ቀነኒን ምን ለማለት አይደለም እሱ ስናገር የሰማሁት የሆነ ጊዜ የዓለም ቤዛ ኢየሱስ ብቻ ነው ብሎ የሆነ አንድ መረጃው እኮ ወጣ እኮ ሜርሲ ያወጣችሁ እኮ መረጃ ነው። ሜርሲ እንትን የአይቲ ባለሙያ አንተ ሲኤንኤን እና ቢቢሲን ግን አታምነው። ሜርሲ እንደምታምን አንተ የሲስ አልጀዚራ ኩራት ሜርሲ ፉት እኔ በእውነት ያው ሜርሲ እውነት ነው እኮ ጴንጤ እኔ እኮ ጴንጤ አይጾምም ሲል እኮ እውነት እኮ ነው። አንተ ዮኒ ማኛ ለካ ፊቱ እንደዚህ ጉንጩ እንደዚህ ወፍራም ነበር ጴንጤ ከመሆኑ በፊት። አንድ ሰው ገስት ላይ ቀኑብሽ አንዴ ላስገባሽ። ቆይ ቀኑብሽ አንዴ ፎቶ በደንብ በትልቁ እንትን እንዲል አየከው ሄኖክ። አይ እቺ ሴትዮ ችግር ያለባት ሴት ነች እቺ ሜርሲ የምትባለዋ። እንዴት እንዴ! በጣም እኮ አሜሪካ ሀገር እኮ በጣም ያለች እኮ የአይቲ ባለሙያ ናት እኮ ለምንድን ነው ለችግር ቀን ፎቶ የሚያስቀምጡ? እነዚህ ሰዎች እኮ የተረገሙ ናቸው። ለምን እሱ ኤርሚያስን ከመናገሩ በፊት ለምን አያዋረዱትም ነበረ? በጣም እኮ ባለጌዎች። ሰውዬ ወይ እንዴት አደራችሁ? ደህና ነሽ? እንኳን አደረሰሽ። ቀኑብሽ እንኳን አብሮ አደረሰን። ኬኩ እንዴት ነህ? አቤላ ቡና አሁን ተገለጠ። አንድ የሚዩት ትናንሳ ወንድሜ ከትናንት ወዲያ ማንቸስተር ስላሸነፈ በጣም ደስ ብሎኛል። ቪቫ ማን ዩናይትድ እንዲነሳ አሁን ከዚህ ድረስ ወደ ማን ዩናይትድ አረባካችሁ እንዴ! ቆይ ሲሶ አንዴ ልንገር፣ የማንንም ተሸናፊ ታሪክ ከምናወራ ማንቸስተር አይሻለን? አለሁልህ ኬኩዬ። አዎ ስማ አንተ የአርሰናል ደጋፊዎች እኮ ቀኑ ሙሉ ለእኛ እንደቋጠሩልን ለራሳቸው ቢቆጠሩ ማታቸው ያወጡን ነበር እኮ። ይሄ እኮ ውርደት ነው፣ ውርደት። ሳምንት እንትን እንላለን ደግመን እናጣጥማለን ድላችን። አደራ ሲሶ ኳስ እንዳታይ እሺ። እኔ ዝም ብዬ ሳስብ አንተ ስታይ የሚቀናን አይመስለኝም። አንተ ስትጽፍልን እኮ ስትጽፍልኝ አይቀናኝም ብሏል። ትችዋለሁ ማታ ጓዝ ደጋፊ እኮ በጣም እኮ ሳያውቀው ሪቹዋል የሆነ እምነት የሚሆነው አንተ ስትጽፍልኝ አይቀናኝም፣ አንተ ሳወራ አይቀናኝም። ሳታስበው ጥቆላ ነው ጀምሮ አነሷለሁ እኮ አንዴ ጋይሶች አነሷለሁ። አይ ስማ አነሷለሁ ገና አነሷ። እኔ እኮ እንዴ ባይዘው እኮ ኦልሬዲ ፎቶዋን እኮ በመጥፎ እኮ አልለጠፍንም እኛ እኮ ጌታኔ። አይ ቢሆንም ያው አሁን ካለው ኬዝ አንጻር ይደብራል። እሱ አንሳላትና ዝም ብለህ ሂድባቸው። መቼም ሾርኔ ይገባቸዋል። ማስረጃ የለኝማ። ይኸውልህ እንዴ ዝም ብለህ በቃ አንዴ ካሳየ ይበቃቸዋል። በሾርኔ አይገባችሁ ቀኔ አይገባችሁ ነው አይደለም? ሴትዮ ከገባች ለምንድን ነው መለጠፍ የሚያስፈራው እዚህ እንዴ? እሷ ጌታን የመቀበል ድራማ ብላ አንድ ፎቶ እንደዛ አድርጋ መግባት አልነበረባትም። እንደዛ ያን ጊዜ አብሮ ሲጸልዩ አብሮ የሆነ ወንድምነት ምናምን ሲባባሉ ይሄን ነገር ለምን እንትን አላሉ? ግን አደራችሁን ሲሶ ዮኒን ያዙልን። እኛ አንፈልገውም እዛው እኛ ሰላም አግኝተናል። እሰሩልን፣ አንፈልግም፣ አትላኩብን። ይሄ ነው መልእክቴ ላንተ። ይሽበት
አንፈልገውም። አቀኑብሽ ውረጅ 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 እንዳታስወርዳት የተመቸኝ ምንድን ነው መሰለክ የዮኒ ማኛ የተመቸኝ እያንዳንዱን ጉዳቸውን ላኩልኝ ብሎ በመረጃ እናንተ የምታውቁትን የነዚህ 2 ያገቡትን ምናምን እኔ የጋብቻውን ልክልታለሁ መረጃ ለዮኒ መጥፎ ነገር እንዳትሰሩ የጋብቻውን መረጃ ልክልታለሁ። የማን ቢንያምን ኧረ እዛ ውስጥ እኮ በቃ ያልደረበ የለም። ዲግሪ በላይ የያዙት ትዳሩ። ኧረ እዛውስ ባረገኝ እያለ ነው አንዱም ኮሜንት ላይ ጠዋት ኢቨን ምንድን ነው እኮ ዮኒ ላይ ምንም ነገር እኮ እንዳናወራ እኮ አገርሽን እኮ ነው። ስለ ዮኒ መጥፎ ነገር ማውራት አይቻልም እያለው ዮኒ በጣም ትክክለኛ ሰው ነው፣ እውነተኛ ሰው ነው ስለማውቀው። እኔ እኮ ጨዋ እኮ ሆኜ ዝም እኮ ያልኩት እኮ እሱ እኮ በርኪ ነው። መረጃ ይዞባት እንዳይሆን አቤል እንደዚህ መረጃ ይዞባት እንዳይሆን። ኧረ እንደዛም እያዝባት ልጅ አይደለችም ፍሬንድ። አቤል ተረጋጋ። ዮኒ ጌታን ዮኒ በጣም ነው የማውቀው እና ዮኒ ለምንም ነገር ላይክ ሂ ኢዝ ላይክ ሪል ፐርሰን እውነተኛ ሰው ነው። ድሮ ነው የማውቀው ድሮ እና ዮኒ እውነት በእውነት ብቻ የሚኖር ሰው ነው እና በጣም ነው የምወደው። እኔ እያለው እሱ ዲስሪስፔክት እንዲሆን ስለማልፈልግ ነው። አቤል ደግሞ የምን መረጃ የምታወራው? የቀረው ሆጂ መሆን ነው። ሄቨንዬ ሆጂ መሆን የቀረው አቤል ተነጋጋረ እንዲህ ከተንከባከብሽ እናንተ ጋር መጨረሻ ነው። ዮኒን እኔ አውቀዋለሁ። ዮኒን በጣም ነው የማውቀው። በጣም ስለማውቀው ዮኒን በጣም ነው የምወደው። አክቹዋሊ እኔ ላይክ ዮኒን በጣም ነው የማውቀው እና ዮኒ ሪል ፐርሰን ታውቃለህ፣ እውነተኛ ሰው። እውነት ነገር ካየ እናቱንም ፋሚሊውን ራሱ አሳልፎ የሚሰጥ ሰው ነው። ለእውነት ብቻ የሚኖር ሰው ነው እና በጣም ነው የምወደው። አይ ላቭ ዮኒ። ብቻሽን የምታውቂው ዮናስ ሙሉነህ አለ እንዴ? ማለት ብቻችሁ የምታውቁት ካለ ንገሩን። ዮኒን እኮ ብዙ ሰው በነገራችን ላይ ዮኒን የሚያውቁት ያውቁታል፣ የማያውቁት አያውቁትም። አሁን ሰዎች የሚመስላቸው ዮኒ ላይክ ለምንድን ነው ለዚህ ለአቴንሽን ፍለጋ ምናምን ይመስለዋል። ዮኒ ምን ነገር ቢያደርግ ይወደዋል። ገባ? ግን ዮኒ ለእውነት የሚኖር ሰው ነው። ከድሮ ካወቅከው ላይክ ሲጀምር ገና ሲጀምር ወይም ላይክ ፐርሰናል ላይፍ ብታውቀው ዮኒ ለእውነት የሚኖር ሰው ነው እና ምንም አይነት መጥፎ ነገር ስለሱ እንዳታው፣ ግን በተናገረው ነገር ምናምን መክፈል ማለት ትችላለህ። አይ ሄቨን ግን ሲጀምር ካወቃችሁት ብለሽናል እና እኔ አሁን ሲጀምር አውቀዋለሁ። እያለቀሰ ነብይ ነኝ ማልቀሱ ላይክ አቴንሽን ላይክ ራሱን ወደ ሚዲያ ለማምጣት ራሱን ሊስን that's different story ነው። ላይክ አንድ ሰው ራሱን ያለውን መክሊት ወይም ያለውን ፓወር ወደ ውጭ ለማውጣት የፈለገው ነገር ሊጠቀም ይችላል። doesn't matter, that's not my problem። እኔ ልፈለኩት ዮኒ ሪል ሰው ነው፣ በቃ ትክክለኛ ሰው ነው። በብዙ ነገር ቼክ ስላደረኩት እኔ ዮኒ በጣም ነው ወደው ሪስፔክት አደርገዋለሁ። እኮ መብትሽ ነው እኮ መውደድ። ግን እኛም ስናውቀው በፊት ጀምሮ ፌስቡክ ላይ ይኸውልሽ አንዴ ከነደሩ ዛሃረሩ ጋር ከነ ጂጂ ጋር ሲሰዳደብ ያው የቢዝነስ ጉዳይ እንደሆነበት ነው እንጂ ነው። በነገራችን ላይ መጥፎ ነገር መስማት አልፈልግም። የመጥፎ ነገር ሰምቼ ማላቅም። ስለ ስድጁ ምናምን ለእኔ አትንገረኝ፣ ቢከስ ሰምቼ ስለማላቅ እኛ እንድናወራ ፍቀጅልና። ታዲያ እንዴት አይነት ነገር ነው? እኔ ፍንጭ ጨርስና ከዛ ተወራለህ። ሲጀመር ዮኒ ብቻ አይደለም ጥፋተኛ እዚህ ጋር እነ ኤርሚያስ ጋር የሆነ ሰዓት ላይ ጥሩ ነገር ላይ አልነበሩም። ከዛ ተመልሰው ይገናኛሉ። እንዳልጋም እንደዛው ዮኒ ሰዎችን ከሰዎች ጋር ይጣላል። እነዛ ሰዎች ተመልሰው ይገባሉ ከሱ ጋር። ራሳቸውን ኮንትሮል ማድረግ ያለባቸው እነዛ ሰዎች ናቸው፣ ዮኒ አይደለም። ዮኒ አክቹዋሊ ኮንትሮል እያደረጋቸው እነዛን ሰዎች
ገባ እንጂ እነሱ ሰዎች ናቸው እሱ ጋር የሚሄዱት እንጂ እሱ እነሱ ጋር አይሄድም። so he's powerful በጣም ነው በጣም እንደሱ ሳይሆን አሁን በቅርብ በተፈጠረው ነገር ላይ እንኳን በነገርሽ በፍራኦል ጉዳይ ላይ እሱ ነው ሐሰተኛ የነበረው እንግዲህ ለፍራኦል ጋር ደግፎ ለገንዘብ እንጂ that's different story ስለዛ ነገር እንድታወራ ፈልኩ። አረኔ አይመለከተኝም ወገን እንዴ ኖ እውነተኛ ሰው ነው ሲባል ታዲያ በኤቪደንስ መሆን አለበት። ሲሶ ምን አይነት ነገር አይደለም። አንዴ ቆይ አንዴ አሁን እኛ ለመሳቅ ብቻ ነው የገባ ነው ጋይስ። እንትን የምርመራም እንትን ይላል አንድ ሰው ራሱ ፕሮብሌም ወየ ቲሶ እንደገና ፍቅር እንደገና ያለችው ማን ነበረች? እንደገና ፍቅር እንደገና ያገረሻልና አለች። ትዝ አለች። ሂድበት ኬኩ ገደልኩት። I swear እናሰሚያቸው ጌታ ዘወይስ ይሶ ሶሪ ወደ ኋላ የሄድኩት አሁን ባለው ከረንትሊ ላይም እንድናወራ ስላልተፈቀደልን ነው እንጂ እኔ ወደዛ መሄድ አልፈለኩም ነበር። አይ አንዴ ስልኬ ምን ሆነ ጋይስ? አንዴ ጋር በጌታ እሺ እንቀጥላለን። ወዝወዝ እያልኩ ስለሆነ ነው እንትን ያልኩት። መወዛወዝ ነው። እሺ ምንድነው? የዋስ መላክ አንድ ቁጥር በጣም እሺ፣ አንድ ቁጥር የሚልክልን በዛ። እሺ አሁን የመጣችሁ እንኳን ደህና መጣችሁ። ጃልሴና how we doing? You good? Yeah, I'm good. አይሰው እቺ ልጅ ነብይ ነች። ጃልሴና የምትባለው ልጅ ሄሉ በጣም ነብይ ጸጋ ያላት ሴት ነች። እሷን ነው በጣም ከዚህ በኋላ እንደውም በነብይነት አገልግሎት መጣ። ምን ብላ ተንብያ ነበር? በጣም ብዙ ነገሮች ነው ያለችው ነገር አንድ ባንድ እንትን እያለ ነው እየተፈጸመ ነው። ሜርሲፉል ከጸገነት ጋር ተጻጻፈችውን ያወጣችውን አላየውም? ቮይስን እናንተ ነው በገንዘብ እኮ ከዚህ በፊት እኮ የጻፍኩላትን አውጥታ ነበር እኮ አቤላ። እኔም ሲያቀብጠኝ አንዴ ጽፌላት ነበር። በውስጥ እንዲህ ይለኛል መጥቶ በውጭ እንዲህ ኧረ ዘንድሮ አልተሳካልህም እንጂ ላለመነካካት በጣም የቻልከውን ጥረት በውስጥ በኩል አድርገሃል። ወደ አደባባይ ወጣ አልተረዳህም። እህትዬው በርቺ ምናምን ግቢበት ብለህ አንድ ቀን አውጥተህ እኔ ደንግጦ ማን ነው ላከልኝ? አረ ሲሰች ሜልስ የጻፍክላትን ኮሜንት እያሳየች ነው ምናምን ነገር አለኝ። እንዴ ምን ታሳያ? ምን እኔ የሆነ እንትን ላኪልኝ አላልኳት? እኔ ቆይ ኪንግናታና እኮ አንዴ አይ በቃ እኮ ተቆላልፈን ቀረን እኮ ዛሬ። አረ ዶክተር ሻው ኪዮኒ ጋር ተነጋገሩ ይላል። አረ ያኛውን ለምንድን ነው ዩቲዩብ ላይ ማይመጣው? በእናታችሁ እዚህኛው ስልኬ ላይ እኮ አለ እኮ። ግን የቱን ፈልገው ነው? የዛሬውን የሜርሲን ከእንትና ጋር እንዴት እንዳገናኘችው
ሲሶ ወይ ማስታወቂያ መስራት ፈልጋለሁ። የአቤላን የያዛችሁ ሰዎች እኔ የምፈልጉት ነገር ከፍላችኋል ላኩልኝ። የማንን ምንድን ነው እንጥል ነው? ኧረ ብላትማ አለቀልኝ። ጃሴና ብላትማ አለቀልኝ። እኔ ጃሴና ባለጌ ምንድን ነው እንዴ? በእውነት ባይዘዌ ነውር እኮ ነው። ከሰው ጋር የተጻጻፍከውን ነገር አምጥቶ ማሳየት እኮ በጣም ነውር እኮ ነው። ሳይቻለሁ እኮ እኔም እንደዛ አድርጌያለሁ ባለፈው። አይደለም አንተ እኮ እሱ ኦልሬዲ ስንትን ስላለ እኮ ነው። ይሄ እሱ ፖዚቲቭ እኮ ነው። አንተና እኮ አይገናኝም እኮ አንተ በውስጥ ኦልሬዲ እኮ ሚዲያ ላይ ተነጋግረህ እያወራ ምን እያልክ ምናምን እያልክ ነው። ግን ይሄ አሁን ዝም ብለህ ኮሜንት ኤርሚ የህልሙን ፍቺ ተናገረ። እግዚአብሔርን ባይዘው የሆነ ባባዮ ካለ በኋላ ይሄ ማስታወቂያው ግን አምልጦኛል። ልገሚ ምን ነበር ማስታወቂያው? አይ የአቤላ ቡናን የያዛችሁ ማንኛውም ሰዎች ላኩልኝ። እኔ የፈለጋችሁ የጠየቃችሁ ነገር አደርጋለሁ። ኧረ አንዱ የራሱን ልኮ የአቤላ ነው እንዳይ እንድናምን አንተን ማሳየን ይላሉ። የኔ ጉድ ቢኖራቸው ሰዎች እስካሁን አስችሎ ያስቀምጣቸው። አንደኛ የሆነ ቤት ላይ ነበር እንትን የሚሉት በእውነት የሆነ ቤት ማውቆ የሆነ ቤት አለ። ጃልሴና እንኳን ደህና መጣሽ። እንዴት ናችሁ? ሲስ ደህና ናችሁ? እግዚአብሔር ይመስገን። ኬኩን ሄቮ ያልሽው መረጃ እኔ ጋር አለ። ምን ያህል ትከፍያለሽ? ሄና አቡ ስንት ትከፍያለሽ? እንደራደርና ልላክልሽ። ላኪ በኮ ዋጋውን እንደራደር። አቡ እንዴት ነህ? ጅርታ አይሰማም እንዴ? ምንዘርፋችሁ ድምፅሽ ታፍኗል እኮ ጃልሴና። ደህና ናችሁ? እንኳን አደረሰን። እኔ አቤላ ያልገባኝ ነገር ማለት ነው እንትና የሚባለው ሰውዬ በጣም ትልቅ ሰውዬ አይደል እንዴ? ፓስተር ታሪኩ ምናምን የሚባለው ሰውዬ እድሜ ነው። አይ ድሮ ኢትዮጵያ ሳለ በጣም ማከብረው ትልቅ ሰው ሰውነቱም የሌለ ግብዳ ነው ማለት ነው ብቻ አይደለም። ምን አረገ ደግሞ እሱ? ኮሜንት ላይ ምናምን የሚጽፎን እዛ ጀግኒት ምናምን አንቺ እኮ ሞሳር ነች ሲያይነሽ ኬጂቢ አይነሽ ምናምን እኔ እንደ አንድ ፓስተር እንዲህ ቁጭ ብሎ ኮሜንት ሲጽፍ ራሱ በራሱ እንዲህ አይነት ኮሜንት ሲጽፍ አይነፋም ራሱ ጌታ እግዚአብሔር አይልም። በእውነት እሱ አይልም። እንደዛ እግዚአብሔር አረ የተለመኝኝ በእውነት እንዴ እሱም ይሆናል እንዴ ሲሶ ሰዎች እኮ ተታርቀዋል። እናንተ ዝም ብላችሁ ተቸገራችሁ። በውስጥ አውርቶ ተታረቁ። ቀጥሏል እናቴ ቀጠለ እኮ ፋይቱ ወጥቶ ከተወያዩ በኋላ ወጥቶ
ትናንትና ማን ነው አንድ ልጅ ጠየቀው፣ ኤርሚያስን ጠየቀው። አንድ ልጅ ምን ብሎ ጠየቀው? በትክክል ግን ጌታን ተቀብሏል ብለህ ታምናለህ ወይ ዮናስ ብሎ ሲጠይቀው ምን አለ? አይ እኔ በትክክል ጌታን ተቀብሏል ብዬ አላምንም። ራሱ መጥቶ በብፁዕነታቸው አቡነ ገብርኤል ወንጌል ሰማሁ አለ። ደውለው ይንገሩት ምን ይንገሩት አላቅም፣ በአካል አግኝተው ይንገሩት አላቅም። እኔ ግን ለፓስተር አልዓዛር ይበቤ እንዲማር ሰጥቼዋለሁ። ጥቂት ጊዜ ተምሯል፣ ግን በትክክል በጌታ እንደሆነ አላምንም ብሎ በጌታ አይደለም ዮኒ ማኛ ብሎ ሸምጥጦታል። እንትና ይሄን ያመጣው ምንድነው? እኔ በዚህ ሁሉ ጊዜ ውስጥ ዮናስ ሙሉነህ ባለፈው የተናገረው ነገር ራሱ ስህተት ቢሆን ራሱ ቢያንስ የሆነ ከዛሬ 2 ወር ምናምን አንተ ወንጌል ገብቷል በርቶልሃል ብለህ አብረህ ገዝተህ ያስቀመጥከውን ሰውዬ አሁን ላይ ደርሶ አንተን ሲነካክ ጌታን አያውቅም ማለት ትክክል አይደለም። በጣም ነውረኝነት እዚህ ሚዲያ ላይ አለ። ነገሩ የኤርሚያስ ልማዱ ነው እንደዚህ አይነት ነገር። ኤርሚ ችሎታው ነው። እኔንም እኮ የወንጌል አርበኛ ብሎ እኮ ነው ረሀብተኛ ያለኝ። ወዲያው ነው ከአርበኛ ወደ ረሀብተኛ እንዴት እንደቀየረኝ ሳምንት ሳይሞላው እኮ ነው። እዛ እንዴ መኪና እንግዛለት ብር አዋጡለት ወገኖች ምናምን ባለ በሳምንቱ መኪና በገጨዋል። አልዳነም አሮጋንት ነው አለኝና ልማድ ሆኗል እዚህ ሚዲያ ላይ። ኤርሚ ለወንጌል ያለው ኤርሚን በጣም ማደንቀው ሰው ነው በነገራችን ላይ። ኤርሚ ለወንጌል ያለው እውነት ኤርሚን ምንድን ነው የማውቀው በጣም ጎበዝ፣ ለወንጌል ያለው ቅናት ላይክ ወንጌልን ለማስተማር ያለው ፍላጎት እና ሰዎች አንደርስታንድ ሳያደርጉ ሲቀር ደግሞ የራሱ የሆነ ነገር ሊኖር ይችላል፣ የራሱ የሆነ ቢሄቪየር እና ግን ኤርሚያስ በጣም ጎበዝ ነው። በጣም እኔ ከአቤል ወንጌል ሰምቼ አላውቅም። ኤርሚያስ የሚሰብከውን ወንጌል ከአቤል ሰምቼ አላውቅም። እውነት ነው የማወራው። እና ኤርሚያስ በጣም ጎበዝ ነው። ከፍቼ እንድገባባት እየጠበቀች ነው። ቀጥይ። ተምታቶብሽ ነው ወንጌልና ወንጀል፣ ትዕቢትና ጥጋበኛ። በጣም ጎበዝ ነው። ታዲያ ምን አጠፋች? አውቆ ሊያናግሩ ነው። አሁን ባለበት እምነት ላይ በጣም ምርጥዬ ነው እኮ እንዴ ሲሶ። ለምን እንክዳለን? የእውነት ተናገር። ኤርሚ በጣም ጎበዝ ነው። እግዚአብሔር በጣም ጎበዝ ነው። እስቲ አቤል ማለት ነው ወንጌል ሲሰብክ ያለውን ቪዲዮ አንተ ሲሶ አሳየን። እኔ ሰምቼ አላውቅም በእውነት አለ እንዴ አቤል። በነገራችን ያላወቅሽው ነገር ይሄ ልንገርሽማ። አቤልን ኤርሚን ራሱ ወደ ቲክቶክ እኮ ወንጌል እንስራ ወንጌል ምናምን ብሎ እኔ የመጀመሪያውን ራሱ መጀመሪያ ነበረ። ቆልስን እኔ እኮ አውቃቸዋለሁ። ሰምቼ አላውቅም ነው ያልሽው መጀመሪያ። ቆልስን ቆልንገር አቤል አማንሻሎም መጀመሪያ አካባቢ አሪፍ ነበር የጀመሩት። ከአሪፍ ቆንጆ ነበር የጀመሩ መጀመሪያ አካባቢ ማለት ነው። ከዛ ግን ተበላሹ፣ በቃ በጣም ተበላሹ። ኤርሚ ግን ስቲል ወንጌል ነው የሚሰብከው። እኔ ኤርሚን በጣም ሰፖርት ማለት ነው። ሁሉንም ሰው ስላደነቅ አንቺ ያደነቅሽው ዮናስ ሙሉነህ ምን አለ? 10 ዓመት ኦርቶዶክስን ስትለበልብ ስትሳደብ ነው እንጂ አንድም ቀን ወንጌል ስትሰራ አይቻላቅም ብሏል። ያንቺን እንመን የዮናስ ሙሉነህ እንመን። ዮናስ ሙሉነህ እንደው እውነተኛ ነው ብለሻል እና ዮናስ ሙሉነህ እውነተኛ አይደለም ማለት ነው። ሄቨን ወንጌል እኮ ምን እንደሆነ እኮ ወንጌል እኮ ወደ ውጭ መራገጥ ስለሆነ እኮ ወንጌል እኮ የሆነው እኮ መብቱ ነው ነገሩ። ኤርሚያስ የወንጌል አርበኛ ነው።
አሪፍ ነው፣ ጎበዝ ነው። እኔ አሁን እየተናገርኩ ያለሁት ኤርሚያስ ወንጌል አልሰራም ሳይሆን ምንድነው እያልኩ ያለሁት ትናንትና ጌታን አግኝቷል፣ ድኗል፣ ከጨለማ መጥቷል ብሎ አብሮት ሲራገጥ የነበረውን ሰውዬ ጌታን መቀበሉን እርግጠኛ አይደለሁም ብሏልና ምንድነው ወንጌሉ? ላይክ ትራንዚሽን የሚባል ነገር አለ። ሁሉም ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ የሆነ ጊዜ ያስፈልገዋል። በአንዴ ፐርፌክት አትሆንም። ገባ? ፐርፌክሽን በአንድ አይመጣም። ዮኒም የሚሄድበት ጉዞ የሆነ አፕ ኤንድ ዳውን ሊኖር ይችላል። እኔ ጀጅ አላደርግም ማለንም፣ ግን ዮኒም ትክክል ነው። ኤርሚም በራሱ ኤርሚን በጣም ነው የምወደው። ጌታን ተቀበልሽ እንዴ? እኔ እንዳልክን እወደዋለሁ። ኤርሚንም ኬኩ ጌታን ተቀበለሽ ከሆነ ንገሪኝ እንዴ። በቅዱስ ሚካኤል የት ሊድ ነኝ እንደው ዘንድሮ ማርያም የሚደግፈኝ ሰው አጣሁ። ደገፍ ልገፍ አድርጉኝ አልኩኝ፣ ጮኩኝ። ዛሬ እኮ ታፈናል እኮ ኬኩ ጌታን። እኔ እኮ ዛሬ እኮ የምር እኔ እኮ ፍና አልኩኝ እኮ እሷን እኮ አፍሬ እኮ ነው እኮ ዝም ያልኩት መራገጥ ፈልጌ እንዴ። አቤልም መጣብኝ በዛ ላይ አፌን ዘጋውላ። ምን ላድርግ አሁን? ደግሞ ጭራሽ ሁለቱንም ልክ እንዴ ዮኒን ወይ ዮኒን ምረጪ ወይ ደግሞ ኤርሚን ምረጪ። በቃ እንጂ አንዱን ምረጪ። ኬኩ ነው። ሁሉም የራሳችን ኳሊቲ አላቸው እንዴ። ሁሉም ይመቹኛል። ካውንስሉ መንፈስ ነው እኮ። ኧረ ቆይ በእናታችሁ እኔ እኮ ያንን ቪዲዮ አንዴ መጣሁ። ቆይ ቡኔ ግን እኮ ትናንትና ማታ አካባቢ ነው እንደተታረቁና እንደተግባቡ ዶክተር ሻውል እና ኤርሚ ምናምን እንዳወሩት በውስጥ ተደዋውሎ ምናምን ዩቲዩብ ላይ አይቼ ነበር። ከማታው በኋላ ነው ደግሞ የተጣሉት። ታረቅ የሚባል ነገር የለም እዚህ ሶሻል ሚዲያ ላይ። ምንድነው መሰለሽ ልክ እንደ መካከለኛው ምስራቅ ላይ የጦር ማቆም ስምምነት ነው የሚያደርጉት። የጦር ማቆም ስምምነት ማለት ደግሞ ምን መሰለሽ ቀጣናው አካባቢ ላይ በቃ ማንም አንተ ማትተኩስ እንጂ ጦርነቱ ቆሟል አይደለም። አንተ ከጀመርከው እኔም ጀምረዋለሁ። ገባሽ? ስለዚህ የጦር አቁም ስምምነቱ ደግሞ በቃ ወዲያውኑ ነው የፈረሰው። ድንገት የቀለም ወርቅ አይተንፍሱ እንትን ባረቀ፣ ጠመንጃ ባረቀ። ዮኒ ማኛ ሞንታሩን አውጥቶ በቃ አውቶማቲክ ላይ አድርጎት ማታ ሲተኩሶ ነበር። ከዛ ዞር አሉ። እዛ ያሉ እንትን እጣን አጫጫሾች አሉ፣ ቬሎ ጎታቾች አሉ። ተነሱ። ድሮም እኮ እሱ ማለት ብለው በቃ ጦርነቱ በቃ ተቀጣጠለ ነው መልሽ። አንድ ቪዲዮ ቆይ እልክልሻለሁ በውስጥ በኩል እዚህ ሶሻል ሚዲያ ላይ የቶክስ ማቆም ስምምነት እንጂ እርቅ የለም። እርቅ የሚባል ነገር የለም። ምክንያቱም በጦርነት አትራፊዎች ናቸው ብዙዎቹ እዚህ ውስጥ ያሉት ሰዎች። ለእውነት ሳይሆን ፋይት የሚያደርጉት፣ ለጽድቅ ሳይሆን ፋይት የሚያደርጉት ለጥቅማቸው ነው። እዛ ደግሞ በዛ ላይ ደግሞ እቅበተ ኤርሚያሶች አሉ። ኤርሚያስ ሲነካ ቤት ከፍተው ፎቶ የሚዘቀዝቁ የሚሳደቡ ምን የሚሉ እንደውም ዮኒ ማኛ በአንጻሩ ዮኒ ማኛ ይሻላል። ራሱን ችሎ ቆሞ ነው ሐሳቡን በትክክል የሚናገረው በአንጻሩ ማለት ነው። የሐሳቡ ትክክለኝነትና ስህተት ሳይሆን ቢያንስ ራሱን ፊት ለፊት አድርጎ ሐሳቡን በትክክል ይሞግታል፣ ይከራከራል፣ የራሱን ሐሳብ ያሻሽጣል። በተረፈ ግን ኤርሚያስ ጨዋጨዋ የሚጫወተው ብልግናውን በሚወስዱለት ባለጌዎቹ ምክንያት፣ ነውሩን በሚናገሩለት፣ ስድቡን በሚሳደቡለት ነውረኞች ምክንያት ነው ጨዋጨዋ የሚጫወተው። የኔን ስድብ ወጥተህ ከተሳደብክልኝ እኔ ለምን እሳደባለሁ? ኦልሬዲ እኮ በሌላ አፍ ተሳድቤዋለሁ ነው። ኤርሚያስ በብዙ አፎች ይሳደባል። ለምን እንዴት አወክ እንደሚሳደብ ካላችሁኝ፣ እንደሚሳደብ ማቀው እነዛ የሚሳደቡለትን ሰዎች በክብር ላይቭ ላይ አስገብቶ ያሞግሳቸዋል፣ ያደንቃቸዋል፣ ወንድምነት ይላቸዋል፣
ሞዴሬተር ያደርጋቸዋል። ይህ ማለት በአንድም በሌላም ቤታቸውን ከፍቶ በግላቸው እሱ ገስት ላይ ሳይኖር የሚሳደቡት እነዛ ሰዎች የኤርሚያስን ስድብ ነው ማለት ነው። አለበለዚያ እውነተኛ የወንጌል ሰባኪ ከተሳዳቢዎች ጋር አብሮ ቁጭ አይልም፣ የሚሳደቡለትን ሰዎች ቀጥሮ አሰማርቶ ካልሆነ በስተቀር ማለት ነው። እና ኤርሚያስ ውስጡን በጣም ብዙ ተሳዳቢ ሰዎችን በማሰማራት ህዝቡ ሁሉ ከሱ ጋር እንደሆነ በማስመሰል እንትን የሚል ሰው ነው። በቃ የቲክቶክን ቁማር የበላ የቲክቶክን ፖለቲካ የተረዳ ሰው ነው። እና አሁን እኔ በጣም የምታሳዝኑኝ እዚህ ውስጥ በጣም ምስኪን የሚመስላችሁ ምንም የማያውቅ የሚመስላችሁ ለጌታ ቤት ቅናት ካለው አውሮፕላን ትኬት ቆርጦ መጥቶ እዚህ መገናኛ አካባቢ ላይ ወንጌል ይስበክ። መገናኛ ካልተመቸው ደግሞ ወደዚህ ወደ ሰሜን አካባቢ መጥቶ ወንጌል ይስበክ። ልክ እንደ ትዝታው ሳሙኤል ለኦርቶዶክስ ነው የተጠራሁት ብሎ ቦዲቲ ላይ እንደሚሰብከው ትዝታው ሳሙኤል ማለት ነው። ቦዲቲ ላይ እንግዲህ 75% በላይ ፕሮቴስታንት ባለበት ከተማ ላይ ለኦርቶዶክስ የተጠራ ሰው ወንጌል ሲሰብክ አስቡት እንግዲህ። እና እነዚህ ፖለቲከኞች ናቸው። የተጠራው ለኦርቶዶክስ ከሆነ ትግራይ ሄደ ስበክ፣ የተጠራው ለሙስሊም ከሆነ አፋር ሄደ ስበክ። በቃ ጌታ ለሙስሊሞች ነው የቀባይ ምናምን የምትል ከሆነ እንደ ሙስሊሞችን ወደ ንስሐ እንድጠራን የተጠራው ካልክ ሄደ ሱማሌ ስበክ። ገባ? አትሊስት ሱማሌ ተራ ሄደ ስበክ፣ ይኖራሉ እዛም አይጠፉም። ስበክ አትሊስት ሄደ እንትን ምንድነው ስልጤ ስበክ። የተጠራሁት ለኦርቶዶክስ ነው ብለህ ቦምብ ተራ ሄደ ስበክ። እውነቴን እኮ ነው ማለት እንደዛ ነው። ጳውሎስ እኔ ለአሕዛብ ሐዋርያ ሆኜ የተጠራው ብሎ ምንድን ነው የአይሁዳውያን ምኩራብ ውስጥ ሲለፋደድ አላያችሁትም? ራሱን በክንክር አስተላጨ፣ ደሙ ንጹሕ ነው ከኔ አለ። ወደ አሕዛብ ሄዶ ሰበክ። ወደ አሕዛብ ወይም ደግሞ ከእስራኤል ወገን ውጭ ወደ ሆነ ወደ ብዙ ሕዝብ ሄደና ሰበክ። ወዳልተገረዘው ሕዝብ ሰበክ። ሲጽፍ መልእክቶቹን ካያችሁ ላልተገረዙት ሰዎች ነው፣ ለአሕዛቦች ነው። ወይ ለግሪክ ሰዎች ነው የጻፈው፣ ወይ ለሮም ሰዎች ነው የጻፈው። ከተመለከታችሁት እንደዚህ ነው ወንጌል ጥሪ ያለብኝ ምናምን የምትል ከሆነ እና እዚህ ጋር ግን የለም። በቃ አማራ ክልል ለምን ሄዳ አትሰብክም? በቃ የተጠራሁት ለኦርቶዶክስ ነው አልክ አይደል? በቃ በጣም ብዙ ኦርቶዶክስ የሚበዛበት ኦልሞስት ኦል በሚባልበት ደረጃ በቁጥር ከፍተኛው ያለበት ቦታ ሄደህ ለምን አሰብክ? ቦዲቲ ሄደህ ትሰብካለህ እንደ አንተ? ለቦዲቲ እዩጩፋ ይበቃል ነው እያልኩ ያለሁት። ለቦዲቲ እንትና የሆነ አሉ በጣም ብዙ የተቀቡ የተለቀለቁ ሰዎች አሉ። ስለዚህ እነዚህ ፖለቲከኞች ናቸው ልላችሁ ፈልጌ ነው። ደግሞ ፖለቲካቸው እየተጋለጠ ነው እንደምታዩት። ከነሱ ጋር ስትስማሙ በጌታ ናችሁ። ከነሱ ጋር ስትጣሉ ጌታ አይፈልጋችሁ፣ ጌታን አታውቁትም፣ መጀመሪያም አልዳናችሁ። ስለዚህ ከነሱ ጋር ስትሆኑ ድናችኋል። ከነሱ ጋር ስትሆኑ የጌታ ሰዎች ናችሁ። ከነሱ ጋር ስትሆኑ ጌታ ከጨለማ አስመልጧቸዋል። ከነሱ ጋር ሳትሆኑ ስትቀሩ ከጌታ ጋር ተጣልታችኋል። እና እኚህ ሰዎች ጌታ የሚሉት ወይ የራሳቸውን ጥቅም ነው ማለት ነው። ጌታ እግዚአብሔር ከሆነ ከአንተ ጋር ተስማማ አልተስማማ ጌታ ጌታ ነው። ጳውሎስ እኮ ከጴጥሮስ ጋር ያልተስማማበት እኮ ጊዜ ነበረ። በግብዝነት ሲሄድ ገሰጸ። ጴጥሮስ ከጌታ ጋር 3 ዓመት አብሬ ነበርኩና ከኔ ጋር ስትጋጭ በቃ ከጌታ ጋር ተለያየ አይደለም ያለው። ግሳጼውን ተቀበለው፣ አስተካከሉ። በቃ ክርስትና ቀጠለ። ባርናባስና ጳውሎስ እኮ በወንጌል አገልግሎት መንገድ ላይ ተጋጭተው ያውቃሉ። አለመስማማት ነበረ። አይ ጳውሎስ ከኔ ጋር ስላልተስማማ በቃ አሁን ጌታ ተለይተዋል ለባርናባስ አላለም። ባርናባስም በምላሹ እንደዛ አላለው። ሁለቱም ሁለት የወንጌል ቡድን ነው ወይም ሁለት የወንጌል ሚሽነሪ ነው መስርተው የወንጌል ስብከት አገልግሎት መስርተው ያን በዛ በኩል ይህም በዚህ በኩል ይሄደው አለቀ። ግጭቱም ለወንጌል ካለ ጥቅም ነው እንጂ ከኪስ የተነሳ አይደለም። እዚህ ሚዲያ ላይ ያለው ግጭት ከኪስ ይነሳል፣ ከክብር ይነሳል፣ ተነካው ከማለት ይነሳል፣ የአባንተና ልጅ ነኝ ከማለት ይነሳል፣ እኔ ብቻ ነኝ አደገኛ ከማለት ይነሳል። ከዛ ጌታ በጥቅስ ነው ጌታን የሚጣሉት። አሁን ጥቅሱ ለጌታ ብለው የተጣሉ ነው ይመስል። የተጣላው ለክብር ነው፣ ለክብር ነው።
የተጣለው ለራስህ ነው። ለጌታ ብለህ የተጣላኸው ነገር የለም። ለጌታ ብለህ ብትጣላ ኖሮ እነ እዩ ጩፋ ገንዘብ ሲልኩልህ ተቀብለህ አትውጥም ነበረ። ነርቬን ብለህ በፎገርክ ጊዜ ማለት ነው። እንደዛ እኮ ነርቬን ብለህ ይፎግራሉ። ከእዩ ጩፋ መጣ ከእስራኤል ዳንሳ ገንዘቡን ላጣ ያደርጋሉ። አለቀ። አንተ ንግድ ባንክ ነህ እንደ ሁሉንም ገንዘብ የምትቀበለው። የጽድቅ ስታንድ ካለህ እኮ የአመፀኛ ገንዘብ አትቀበልም። ንግድ ባንክ ነው። ካመጣ አካውንት ካለ ይቀበላል። አሁን እንደውም ከእንትን ጋር እያያያዙ ስለሆነ ከየት አመጣ ማለት ሊጀምር ነው። ንግድ ባንክ እንኳን አትሊስት አንተ ከንግድ ባንክ ቀድመ ከየት አመጣ አትልም እንዴ? እውነቴን እኮ ነው። ፋይዳ ሊቆን አለፍብን እኮ ነው በፋይዳ እና እኔ ነኝ ሁሉን የጀመርኩት 10 ዓመት ከእነንትና ጋር ተጋጭቻለሁ ምናምን ይላል ኤርሚያስ። ከቲክቶክ እንደመጣ አንበሳው ሲጮህበት አቅሉን ስቷል። በቃ አቅሉን ስቷል አንበሳው ሲጮህበት። ድሮ ፌስቡክ ላይ ስናቀው አመፀኞችን ይቃወም ነበረ፣ ነውረኞችን ይገልጥ ነበረ። በተለይ በቸርች ውስጥ ያሉ ጉዶችን ያጋልጥ ነበር፣ ያጋራ ነበረ፣ ኖ ይል ነበረ። ስለ ጽድቅ ስለ ቅድስና ያወራ ነበረ እና ምንም እንኳን ስለ ኦርቶዶክስ ቢያወራ እዛ እንትን ዩቲዩብ እና ፌስቡክ ላይ መሀል ላይ ግን እስራኤል ዳንሳንም እዩ ጩፋንም ይገስጽ ነበር። አሁን እነ እዩ ጩፋ ተሻሽለው ነው አንተ ተሻሽለ፣ እነ እዩ ጩፋ ተመልሰው ነው አንተ ተመልሰ ነው ዝም ያልካቸው ማለት 3 ዓመት አይተው ታውቃለህ? ሲናገር ሰምተው ታውቃለህ? ሲሳይ ስለ ሐሰተኛ ነቢያት ምናምን የለም ጭራሽ ነው የማይናገረው። በቃ እንትን ኦርቶዶክሶች ምን አስነጠሱ ነው። ብራዘር ኢሚዲየት ችግራችን ከውጭ አይደለም የሚጀምር። አሁን ጉንፋን የያዘው ሰውዬ አግኝተህ ጉንፋን ከመከላከል በፊት ውስጥክ ያለ ታይፎይድ ምናምን አንተ ውስጥ ነው የሚነሳው። እነ ታይፎይድ ምናምን አንተ ውስጥ ስለሆነ የሚነሱት እነ ታይፎይድ መጀመሪያ እነ ታይፎይድ እነ ታይፈሰ መከላከል አለብህ ከውስጥክ ያለ። በነገር ላይ ከውጭ ከሚመጣ በሽታ የበለጠ ውስጥ የሚነሱ በሽታዎች የበለጠ ሰውነትን የመጉዳት እንትን አላቸው፣ አቅም አላቸው፣ ጎጂነትም አላቸው። እና በቃ የውጭውን ካልተከላከልኩ ኦርቶዶክስ እና ፒፕል ደግሞ ይመቸዋል። ገባ? የእርግጠኛ ነኝ ሚቹዋል የሆነ ኦዲየንሶች ነው ያሉት ከእዩ ጩፋ ጋር ሚቹዋል የሆኑ ኦዲየንሶች ናቸው ያሉት። እነ ኒና እኮ ነው ደጋፊዎች እኮ እነ ኒና ናቸው እዚህ የእንትና ደጋፊዎች። ገባ? አብዛኞቹን ደጋፊዎቹ የሐሰተኛ ነቢያት ደጋፊዎች ናቸው። ማን ነው? የኤርሚያስ ደጋፊ። ስለዚህ ሐሰተኛ ነቢያትን መናገር 3 ቀን ተከታታይ መናገር ቢጀምር ኦዲየንሱ ይቀንሳል፣ ዘግዝቀው ይሰድቡታል። ምክንያቱም መዘግዘቅ አስለምዷቸዋል። እሱን የነካ ሰው በሚዘቀዝቁበት በዛው ሞራልና ልብ ራሱንም ዘግዝቀው እንደሚለበልቡት እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም እነዛ ሰዎች እየተማሩ እውነቱን ወደ ማወቅ የሚደርሱ ሰዎች አይደሉም። ለዚህ ነው ኤርሚያስ አንዴ እኮ ሲነኩት እኮ ለምኖ እኮ ነው የተታረቀው እኮ ከነበረከትና ከነኒና ጋር ምናምን በዛ ምክንያት እኮ ነው ትዝ ይላል። ታሚራሽ ሄደውበታል እንጂ ለጥፈው ሄደውበታል። ከዛን በሰው ወደ ሌላ ጊዜ እንደ ኤርሚያስ እዚህ ሚዲያ ላይ እንደ ኤርሚያስ ነውር ጌጥ የሆነ ህዝቡን ሁሉ ብላክሜል የሰራ ዓለም ላይ ከቢሆን እኮ አይቻልም። አሁን እነዚህ የኦርቶዶክስ ልጆች እንደዚህ ያደረጉ በእርዳታ ስም ብር በሉ ምናምን ተብሎ እንዴት ጉሮሯቸው ላይ እንደተቆመ አይታቸዋል። ምን ያህል ህዝብ እንደተነሳባቸው አይታቸዋል። ኤርሚያስ እኮ ሁላችንንም እኮ ሸዋሾ የሰራ እኮ ከዛ ወንጌል ጀግና እየተባለ የሚነገርለት እኮ ሌባ ሞጭላፋ ሰው እኮ እውነቱን ለመናገር እንደ እኔ ዮኒ ማኛን ጌታን ነው ምልክ ዮኒ ማኛ ተከፍሎት ቢናገር አምኖበት ሰው ከፍሎት የሚናገር ከሆነ ተከፍሎት የሚናገረው ዮኒ ማኛ 10 እጥፍ ከኤርሚያስ ተናገር ውሸቱን የተሻለ ነው ብዬ ነው። ለምንድን ነው በሳለ ቢያንስ አንቀጠቀጠኝ፣ አርገበገበኝ፣ እንትን ምንድነው ስፓይናል ኮርዲ ምናምን ብሎ አልዋሸንም። አንድ የህክምና ማስረጃ እንዴት ሰው አያሳይ? አይታል እዚህ የእርዳታ ስራ የሚሰሩት ልጆች ባለፈው ቴዲ ሐዋሳ ጋር መረጃ አምጡ ማስረጃ አምጡ ሲባሉ መረጃ ማስረጃ ሲያመጡ ተመልክታል። ዓለም እኮ እውነትን ትቀበላለች። የጴንጤው ግን አይምሮ ቢስነት ይሄ ጠቅላላው ሳይሆን የቀለም ወርቅ አይተንፍሱ ተከታይ የሆነው ፕሮቴዝ ጴንጤ ይሄ ኦርቶዶክስን መጠለዝ ወንጌል የሚመስለው ማለት ነው። ኦርቶዶክስን መሞለጭ ወንጌል የሚመስለው ሰውዬ እንዴ ዘርፏል። ይሄ ሰውዬ ሌባ ነው፣ ሞጭላፋ ነው። ሞጭላፋ አሁን ሌባ ስድብ የሚመስላችሁ ሰዎች አላችሁ። ስድብ አይደለም ሌባ አቤል እቺን ነገር ቆይ ላሰማክ። እቺን ነገር ስማት። ዓመታት ሊመቱት ነው እያለ ሲል የነበረው
ዮኒ ማኛ ነው። ህልሙ ነግሬያቸዋለሁ። ያኔ ህልም አይቷል። ያ ሰው ዮኒ ማኛ ነበር። ፊት ለፊት ላይ ቆሞ ሲያወራ የነበረው ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። የዛሬ 3 ሳምንት ነው ያየሁት። ስንት ጊዜ ሆነ? ከ3 ሳምንት በፊት ነው ያየሁት። ቆየ ጉዴ። ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጨውልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። አንዱ መካከላቸው ቁጭ ብለው በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመጣት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም። አልቆልኛል። አሴትዬ ስማ፣ ይህን እኮ ነው የምላችሁ። ኤርሚያስ ከሐሰተኛ ነቢያት በምንም የሚለይበት መስፈርት የለም። የመጀመሪያ ምንም ሳይሆን በፊት ይገለጥልኛል ብሎ ሰው ያስፈራራል። ሸዋሸዋ ሰው ያስፈራራል። ሲቀጥል ከ2 ሳምንት በፊትና ከ2 ሳምንትና ከወር በፊት እውነት ህልሙን አየው ምናምን ባለበት ሰዓት ላይ ለምንድን ነው ዮናስ ሙሉነ እንደሆነ ያልተናገረው? ህልሙን ከተናገረ ፊት ለፊት ያየሁት ዮናስ ሙሉነ ለምን አላለ? የሆነ ገጭ ሲነሳ ባለፈው ያልኳችሁ ሰውዬ ዮናስ ሙሉነ ነው ይላል። አሁንም ቀድሞ የሆነ ህልም ይናገራል። ሲያነክስ ያየሁት ሲሳይ ነው ይላል። አሴት ያልተረፍንም ድጋሜ ሄዶብናል። ሄና ከአንድ ቁጥር እየጻፍኩ ነው። ምን የምትልን ነገር አለ? ሄና ወደ አንተ ከሚሄድ በፊት እስቲ ሼፍ ቆይ ገስት ወይ ለማውረድም ለማውጣትም ሼፍ ተደጋጋሚ ስጽፍልን ነበር። እሺ አንዴና ከዛ በኋላ ይጨርሳል። አንዴ ሼፍ ጉሮሮ ላይ ቆምኩበት ልጁን። ወንድሜ እንትን እኮ ነው ሼፍ እንኳን ደህና መጣ። አይፈልግም እንድትሄድ እንዴት ይሄ ሰው ደህና ጠብቃችሁ አግኝቼዋለሁ። እሺ እህታችን፣ እሺ እንኳን ደህና መጣች። ጥያቄ፣ ሀሳብ፣ አስተያየት የፈጠረ እንኳን ደህና እሺ፣ እንኳን አደረሰ። በጣም ይቅርታ። ሁላችሁንም በጌታ ስም ሰላም እላችኋለሁ። ጥያቄ ከወንድሜ አቤል አቡላ ጋላ ነው። እኔ ለሜዳው ታናሽ ነኝ። ሜዳውንም የምከታተል ሰው አይደለሁም። በምንም ከእናንተ የማንስ ሰው ነኝ። ትንሽ ቋንቋ ያስቸግረኛል። ሶሪ ቱ ሴ ዳት። አቤል አቡና የምትሰማኝ ከሆነ ወንድሜ በጣም ይቅርታ የነስልና ብዙ ብዙ ጊዜ ያው አያለው አልፎ አልፎ ይቅርታ አላደርግልሽም። ቆይ ለእኔ አይቻልም። አስገብተህ እኔ እዚሁ መካከል ሁሉም ሰው እያወራ ነው። ለእኔ ታች አርቃት ምናምን ትላለች እንዴ? ታብታብ ከስሮ ነው። ይቅርታ አድርግልኝ ምናምን ትላለች። እኔ አላውቀውም እንዴ የጴንጤ ልጅ ይቅርታ አደርግልኝ ብላ ልትሳደብ ከሆነ አላደርግልሽም። የሳቅን እንሂድ እኮ ነሽ። ሄኖክ ከአንድ ቁጥር ጽፍ። አያስቅም። ሲስ ላይ ጥያቄ ያላችሁ ሰዎች ግቡና አንሳቅ። እኔ ላይ እኮ አልኳት እኮ ሲስ ጥያቄ አለኝ። ኧረ አንድ ጊዜ ለሲስ አይደለም ጥያቄ ግን እኔ አሁን የመጽሐፍ ቅዱስ የሆነ ቃል አለ ማቴዎስ 23 ያለና ጋይስ ህልሙን እንፍታው። አንድ ጊዜ ጋዲሳ ቅድም ነው የገባው። ጋዲሳ ሰላም አላለም። ዓለም አለች፣ ዓለምም ሰላም አላለችም። ሀሳባቸውን እነሱም ሼር እንዲያደርጉ እኔስ መች ተናገርኩኝ ነው አቤል እንዴ? ተው እንጂ ነው የምታዳለው ነገር አለ። ኬኩ ሚታርክ እኔ ለአቤል መጠየቅ ፈልጋለሁ። ጥያቄ አይደለም ግን ምንም አላስተናግድም። አንቺን በሃይማኖቴ አይበቃንም ቤቴ። አንቺን በሃይማኖትሽ እኔም በሃይማኖቴ አይበቃንም ቤቴ። እኔ ጥያቄ ሳይሆን ሁላችሁም ትሳደባላችሁ። ዮኒም ይሳደባል፣ ኤርሚያስ ይሳደባል፣ አንተ ትሳደባለህ እና ማቴዎስ 23 ላይ ምናምን መሰለህ 19 ላይ እናንተ ደንቆሮች እና እውሮች ማናችሁ ይበልጣል ይላልና
አሁን እናንተ ወሬያችሁ አልገባኝም። አንቺ ደግሞ በጥቅስ ልትሰርቢ። አይ ከታች ታብታብ አድርጊ። ኤቨን ታብታብ አድርጊ። ጋዲሳንም ቶሎ እናስመንጥረው። ጋዲሳ እሺ፣ ምን አለ? ጋዲሳ ትልቅ ሰው ነው፣ ወዳጃችን ካለ ቢናገርም ችግር የለውም። ቶ ይናገር። እሺ፣ ራሱ ከሆነ ማለት ነው። ጋዲሳ ራሱ ነው እኮ ታውቀዋለህ አይደል? እውነት ሲናገር ግን አቤል ማይወደው ነው። ለምን አይደል እንዳለ ሰደብሽና የዘካታለሽ ቁጥበይ ወይ ጋዲሳ ቀጥል። ቀድሜ እጅግ ላይ ነው መንገዱ አላችሁ። እንዴት ናችሁ? መድኃኒዓለም ስለማይገባ ዛሬ ክፍት ይሆናል። መንገዱ ነው ትንሽ አሁን እንደዚህ በዚህ ሳይሆን በውስጥ ቀጥሉ። አቤላ ሰላም ብያለሁላችሁ አይደል? እንዴት ናችሁ? ሰላም ናችሁ? የታች መንገድ ይዛል ብለን የሚመች ቦታ አይደለም። በቃ ራስ በእንትን ይሻላል። እሺ ቆርጠሽ ላኪላቸው። እሺ ሄኖክ ማና ቆርጠሽ ላኪላቸው። መናገራችን የኛ ነች፣ አለምዬ ነች። አለምዬ ናት፣ የኛ ነች። ተቀመጥ ተዋት። ታሰማ ድምፅ አለ። ቅድም አሰማለሁ እያለች ነበር እኮ አሰማ ያለም። አይ ጽፋለች ከስር እኮ አረላ ሽምግልናውን ቆይ ልክፈትላችሁ። እናንተ በጣም እንትን እያላችሁ። አረ ፍሬንድ ነኝ ሲስ ምንድነው? እንድታፈንኩኝ እኮ ነው በጌታ ዳና እኔ ነኝ እንዲያፈንኩ። ያፈነች እኮ በእናትህ ያፈነች በእናትህ ብላንተ ካልተና ሽምግልና በላከ ነው እንደ አንተ ሽምግልና የላከ ስንት ሰው ተወው። እኮ በጣም እንደምወድ ታውቃለህ። ይቅርታ በጣም እኔ ላቤል እኮ እንትን ልበል። ሁላችሁም ትሳደባላችሁና እናንተ ደንቆሮ ባክ ሲሳይ አረባክ ከትውጪ ነው። አረባክ አንተ ራስ ችግር አለብህ እንዴ? ታፕታፕ ታርግዛም። እሺ ሽምግልናውን ክፈቶ። እሺ ሽምግልናውን ቆይ ልክፈቶ። እኔ ከዚህ የትኛው ሽምግልና ነው የምትከፍትልን? ቆይ የዛሬ ሽምግልና ነው አይደለም? ያውን ሽምግልና ነው። ፌዛሉን ላይ ተለቋል። ቆይ እኔ ግን ሲሲዬ ኤርሚ በጣም ነው የምወደው። ኤርሚ ምርጥ ልጅ ነው ማለት የወንጌል አርበኛ። እንዳታወርደኝ እኔንም እባክህ። የወንጌል አርበኛ ነው የምር። እኔ መቼ ሽምግልና ቪዲዮ አለ ሰው ይላክ። ህልሙን ያየሽ ዩቲዩቡ እኔ ጋር አለ፣ መክፈት ትችላለህ ከተፈለጋችሁ። ዩቲዩቡን ክፈች። እሺ ዩቲዩቡን ክፈች። እንትን ስልጣን ግን ብትይዝ ግን በጌታ በኢየሱስ ስም ፓርላማ ብትገባ ግን ሲፈጀን እግዚአብሔር ለአንተ ስልጣን አይስጥም። የቀበሌ ሊቀመንበር ብትሆን ህዝቡን እንዳለ እስር ቤት ነው። ዛይን ቲዩብ ላይ እሺ፣ ዛይን ቲዩብ ላይ ካለ ጃልሴን አለሽ? ተኩላ ዮኒ ማኛ ቤርሚያስ። ኦኬ ረክ ነው ሲሳይ። ህልሙን እኮ ቪዲዮ ለመክፈት እኮ ነው እኮ የሰማ ነው እኮ ህልሙን ልታየው ነው እንዴ ተኝተህ?
ያንተ እኮ ከፋ ጃልሴና እኮ ከፈተችው ነው ሰማነው እኮ ልገርበው ነው እንዴ? ይሄ ነው እኮ የምላችሁ። ሃይማኖት ማኒፑሌሽን ነው። ሃይማኖት ውስጥ ያሉ ሰዎች በህልም አየን፣ ድምፅ ሰማን፣ ራእይ ተገለጠልን፣ ጌታን አየነው ብለው ነው ሰዎችን በትልቁ ደረጃ ትልልቅ ሃይማኖቶች ፈጥረው ሰዎችን ማኒፑሌት የሚያደርጉት። አንደኛው መንገድ በፕሮቴስታንት ውስጥ አንደኛው መንገድ እግዚአብሔር ሲሳይ እሺ ቀጥል አይድ ሐሳባችንን በትክክል እናገር እንጂ እሺ እና በቃ ማኒፑሌሽን ማድረጊያው አንደኛው መንገድ ይሄ ነው። ገባችሁ አይደል? ምንድነው ሰዎች እግዚአብሔር ሲባል የመስማት እግዚአብሔር ሲባል ጆሮና ልብን የመስጠት ነገር አላቸው። በምን ትፈራላችሁ? አለበለዚያ በምን ትፈራላችሁ? ጠንቋይ ቤት መንፈሱ ዛሩ ወርዶበት ጠንቋዩ እኔ ላይ ያለው መንፈስ ይፈጃቸዋል፣ ይገላቸዋል ምናምን ብሎ ካላስፈራራ የሚካድሙለትን ሰዎች እንዴት ነው የሚያስገዛቸው? የራሱ ባሪያና ሎሌ የሚያደርጋቸው። ስለዚህ አሁን ህልም ምናምን ጌታ ከመሆኑ በፊት ይገልጥልኛል ምናምን የሚለው ያው ቀለም ወርቅ የተንፈሱ ሁለት ጽድት ያሉ ጊፍቶች አሉኝ ይላል። አንዱ ነብይነት ነው። ይኑሩ አይመለከተኝም፣ እኔ ነብይ ነኝ ነው የሚለው። ሁለተኛው ደግሞ ምንድን ነው የሚለው? ወንጌላዊ ነኝ ነው የሚለው። እቺ ነብይነቷ ደግሞ ከመሆኑ በፊት ሁሉ ይታወቀኛል እያለ ገባ። ስለዚህ አሁን እናንተ እሱን ስንናገር ትዝ የሚላችሁ ጌታ ለዚህ ባሪያ ከመሆኑ በፊት እየገለጠለት በህልም በራእይ እየገለጠለት እና አቡና ሆኑ እዚህ ቤት ያሉ ሰዎች እየተጣሉ ያሉት ከገለጠለት ከእግዚአብሔር ጋር ነው ብላችሁ ነው የምታስቡት። ፋሮች ናቸው። ማኒፑሌት ተደርጋችኋል፣ ተጭበርብራችኋል፣ ተሸውዳችኋል። በእግዚአብሔር ስም አይምሯችሁ ተጠምዝዟል። ጸጉር እንደዚህ ፍሪዝ አይሆንም። የእናንተ አይምሮ ፍሪዝ እንደተደረገ በእንትና ማለት ነው በቀለም ወርቅ አይተንፍሱ እና ይሄ ነው እየተደረገ ያለው። እንትን ካለው ለምን ቤቱ ገባ? ህልሙን ለማሳካት ነው የገባው ቤቱ። ጌታ አሳይቶኛል፣ ዮኒ ማኛ ነው ፊት ለፊት ያለው ሰው፣ አዋርደዋለው፣ ጥለዋለው፣ ጉድ እንሰራዋለን፣ ታላቅ አወዳደቅ ይወድቃል ምናምን ያለው ዮኒ ማኛ እንደሆነ ጌታ ከገለጠለት ለምን ገዝተ ላይ ገባ? አለቀና እየተበላችሁ እየተሸወዳችሁ ናችሁ ያላችሁት በህልምና በራእይ ማለት ነው። መጀመሪያ መጽሐፍ ቅዱስን ከፍተ አንብብ ህልም ራእይ ከማለት በፊት። ጋይስ እኔ ጋር የተቋረጠው እሺ፣ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ሁሉ ሳቁጭ ብለን 14 በቃ ወደ እንትኑ እንሂድ መሰለኝ። እሺ እኔ የምልህ ሲሶ ከመቼው ነው ዮኒ ማኛ ተኩላ የሆነው? ከትላንትና ጠዋት ጀምሮ ነው ወይስ ተኩላው ማኛ የተባለው? ርዕሱ እንደዛ ነው አይደል? አየከው ዩቲዩቡን? አይ አሁን አንተ ስታነበው እኮ ነው ያየሁት የሰማሁት። አዎ ማህል በልሚ በቃ ኦልሬዲ እኮ እንትን አለ እኮ እግዚአብሔር ገለጠው። ከትላንትና ጠዋት ጀምሮ ነው ተኩላ የሆነው ወይስ ከመቼ ነው? እግዚአብሔር ገለጠው እኮ ጌታ ገለጠው እኮ ከትላንትና ጠዋት ነው ተኩላ። አንተና ሄቨን በጣም እንትን እያደረጋችሁ ነው። ሄቨንን ለምንድን ነው ደጋግመህ የምታስገባው? ሁላችሁም ደንቆሮ ናችሁ። ሄቨንማ ሄደችብን እኮ በሰው በጥቅስ ሰውን ይሰርባል። ብዬን አስገባ አንተ ብዬ ብሎ ራስ ሞተ። ይሄ ራሱ እንዲህ እኮ ምን እንደሆነ እኮ በቃ የቸከሶች እጥረት አለ እዚህ ቤት። አረግሁለት እህት አንቺ በጥቅስ እንዳሰርቢ ሚት አድርገሽ ቁጭ በይ። ጋዲስ የእህቶችማ በጣም ልዩ ትኩረት
እንዴ እናቅጥነው እንዴ ድምጻችንን ከዚህ የበለጠ ልትቀበለን አንተ ኤኒዌይ የዛሬው ዜናችን ምን መሰለ? ኬኩ ኦልሬዲ ዮኒ ማኛ እየመጣ ነው ለመቀበል። ከታች ያላችሁ ኦርቶዶክሳውያንም አንዳንዶችም ያው ከኛ ጋር ያለው ቆይታ ኦልሬዲ ጌታ ገልጦታል። እኔ ዮኒ ማኛ እቺ ቡርቴ የምትባላ ሴትዮ ሐሰተኛ እንደሆነ በደንብ ላስረዳውና የግባውና በተለይ እሱ የሚደግፋቸው በጣም የሚደግፋቸው ሰዎች በተለይ ከቁሳቁስ አንጻር የሚደግፋቸው ሰዎች በጌታ ስም የነገዱ ቆይ እሺ አንዴ ሙሉን ልስማው። አቤላ ከቀርታ ጋር እሺ ከፈች ይጠቅም ሰው ከሆነ ብሎ በሚል ማለት ነው እና ከመጠመቅ በፊት ተጠመቅ ብላኛል ብሎ ሲል መጠመቅን እኔ ማበረታታለሁ። ከመጠመቅ በፊት ግን ትምህርት ተማረ። በዚህ ውስጥ ብርቱካን ያጠፋችው ጥፋት አለ። ተግባራችን ተግባር ያለ ዓላማ ሲሰጥ ትናንትና መጡ ውስጣቸውን ስላወቀ ነው ተብሎ እንዲባል ዮኒ ማኛ ለቅቄ አልገዛለትም። ከፈለገ ይምጣ፣ ከፈለገ ሌሎቹን ሰዎች አውርዶ እሱ ቤት እኔና እሱ ይለይልናል በእውቀት ለጌታ የሚጠቅም ሰው ከሆነ ብሎ በሚል ማለት ነው። እታገሳለሁ። ጌታ ምን ይህን ጥቅስ ያበዛል? ለጌታ የሚጠቅም ሰው ከሆነ እንታገሰዋለን። በመቆየቱ ወደ መብሰል የሚመጣ ከሆነ ዝም ብለህ ስለተቀመጥክ አትበስል። ወደ ቸርች ገብተህ ከተማርክ በእግዚአብሔር ቃል እውቀት እየበሰልክ እየተማርክ ለኩን ጌታ ኢየሱስ ጠበቃ አለን ይላል። ጠበቃ አለን ኃጢአት ብትሰራ ጠበቃ አለን ትባላለህ። ከኃጢአት ካድ ነው የሚል ዓለማዊነትን ካድ ነው የሚል ይህን ስትለው የሚጎረብጠው ማነው? ቤት ምን በላ ይልላል። ትናንትና ወንጌል አራማጆች በሙሉ ግብረ ሰዶም ያላቸው ብሎ ሲል የነበረው ላይ እዛው ጋር ስጠይቀው ጆን ኦስቲን የሚባለውን ሰው እያመጣ ኦኬ ምን የኔ መልስ ምን ነበረ? ጆን ኦስቲን እኛ የወንጌል አራማጆችን ይወክላል። ኦኬ እና ምን አልኩ? በዛን ጊዜ ላይ ጌታን የተናገረ ይልብ በሉ አላወቀውም። ኤርሚያስ ማለት ማልኮት እንደመጣው የላከኝ ሰማያትና ምድርን የፈጠረ አምላክ እንደላከኝ አላወቅም አይደል? ችግር የለው። ልታደርጉ የምትፈልጉትን ነገር ሁሉ አድርጉ። ዮኒ ማኛም ሁን ማናችሁም ጅማሬያችሁን የሰራዊት ጌታ እግዚአብሔር ምን እንዳሰባችሁ ከአንድ ወር በፊት ነው ጌታ ያሳየኝ። ይኸው የእግዚአብሔር ሕዝብ እዚህ ያለ ለእያንዳንዱ ያኔ ነግሬያለሁ። እነሱ ምስክሮች ናቸው። ትናንትና ጀመረው እራሱ ነው ሲናገር የሰማቱ በህልም ውስጥ ማለት ነው። ኤርሚያስን በኃይለኛ አመታት ሊመቱት ነው ብሎ ይላል። ራሱ አብሮ ቁጭ ብሎ ዮኒ ማኛ ማለት ነው። ኤርሚያቸው ላይ ነው። አንዳንዱ ጉዳይ ላይ ይቅርታ ጠይቋል። በእኛ ጋር በውስጥ ማለት ነው። እኔም ኔትወርክ ነው። ታገሱ። ጌታ እኮ ፈረደበት ቀድሞ እያሳየ ጌታ በጣም ነው የፈረደበት ጌታ። አረ ዮኒ ማኛ ላይቭ ላይ ነው ያለው አሉ። የሁለት ሚስቶች ምናምን ዝርዝር እየተናገረ ነው አሉ። ችግሩ እሱ ጓደኞቹን አይነካም። ኧረ እኔ አንድ ሚስት ነው ያለኝ። እሺ ጃልሴና ቀጥይ። ከወር በፊት ነው የገለጠለት አሉ። በኢየሱስ በጣም ይገርማል። እንደሆነ እንጃ እኮ ዛሬ ገባኝና ያሽከረከራል። ለዚህ ነው በጣም ህይወት ቦሪንግ የሆነበት ማለት ነው። ቀድሞ እያወቀ እኛ እንኳን ሰርፕራይዝ እየሆነ ነው የምንለው። ዛሬ የሚፈጠረውን አናውቅም፣ አብረን ነው የምናየው። እሱ ቀድሞ ስለሚያውቀው እንደሚደገም ፊልም ሰልችቶታል ህይወት።
ከጸበል ይደርሳል። ከየትኛው ጸበል? ኧረ የታንዲ ፍትት ተበሉ ጋይስ። ምንም በቃ ቲክቶክ ላይ ቁም ነገር አለ ብላችሁ እንትን እንዳትበሉ። የታን እሺ እና አልከፈተም ጃልስና ወይኔ ጋር ልክፈተው እንዴ? ዩቲዩብ ላይ ነው ዩቲዩብ ላይ ነው እና እንደዚህ እየዞረ ነው። አንዴ ሲስተካከል መልሼ እከፍትላችኋለሁ እኮ። ምን የሚለው ቻናል ላይ ነው? ቻናሉ ስም ነገር ነው። ኦኬ ቻናሉ ምን? ቆይ ዳውንሎድ ነው ያደረኩት ወደ ሌላ ስልክ። ዳውንሎድማ አታርጊ። ከዛው ሌላ ነው አከፍቺው። ዳንኤል ይልማ ሚላ ዳንኤል ይልማ ሚላ አካውንት ዳኒ እኮ ዳኒ እኛ እኮ ዝም ብለን እኮ እንትን ያለው ዳኒ ሚቲ ባለ ዝም ብላችሁ እኮ አካውንት መክፈት አለባችሁ። ትልቅ ዩቲዩብ ነው ያለው። አይ የሰው አካውንት ነው መሰለኝ። ኧረ ጌታዬ ምናምን አይደል 40 ምናምን ሰብስክራይብ ነገርኛው ልክፈተው እኔ ጋር ቴሌግራም ላይ ዳውንሎድ አድርግቼው። ዳውንሎድ ስሙን ንገሪኝና እኔ ልክፈተው እዚህ። ኦኬ እሺ ቆይ አንዴ አረከፈ መድኃኒዓለም አምላኬ እስከ ቁርስ በፊት ይሄን ያህል ከሄድንባቸው ከምሳ በኋላ እንቀጥላለን። ቻው ቆያ ነው ጃልሴና ቁርስ አበላ እንደዚህ አወራ እንደዚህ ካወራን አስቢ እንግዲህ አላየሁትም ማሳየኝ እስኪ። ይሄ ነው ሴና አማርኛ ስንክሳር ዞራ ሰኔ ዞራ ናሴ እያልኩ አስጥቼ ላሳይክ ቪዲዮ ከፍቼ ጠራችሁ። እናንተም የጠራችሁ ከጉባኤያችሁ አብራችሁ ተባባሪዎች ሆናችሁ ያየኋችሁ የኔን ፍጻሜ አንተ አታባላሸውም። እንዳገለግል ብዙ ራሶች ብዙ ሌሊቶችን ውጣና ስበክ ብሎ ያለኝ ጌታ በማንም ተራ ዱርዬ እጅማ እንደወድቅ አያደርገኝም። ይሄው እንደዚህ ነው ፖስተር። በማንም ተራ ዱርዬ ሴት ነገሩ ቆይ እስኪ አጠገቤ የነበሩ ሰዎች ሁሉ ጭምር ሳይቀር ተሰብሰቡ። እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። አንድ ጉልበት አለኝ ለጌታዬ ለኢየሱስ ክርስቶስ የምንበረከክለት። እንትና እምቢ አልከፍታለኝ ማለባው እምባ አለ። ተንበርክኬ ይኸው ለህዝብ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ እኛው ሊመጡት ነው እያለ እናገር የሰማቸው ይሆን። ታንክ ዩ ሎርድ። ሌሎችም አብረው የተፈጠሩ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት ያለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር አይደለም። 4 ነጥብ እንደዚህ ነው። በ12 ቁጥር መስማር መጥቼ መዘጋለን ማለት ነው። ቤተክርስቲያን አባል አይደለም። እየሰማችሁ ነው ወገኖች? አዎ ዶክተር ቶሎሳ ቸርች ላይ አትላንታ ሄዶ እዛ መድረክ ላይ ታየ ማለት የዛ ቤተክርስቲያን አባል ነው ማለት አይደለም። ልብ በሉ። ፓስተር አላዛር ይባቤ መሰረታዊ ክርስትና ትምህርት እንዲያስተምረው ነግሬዋለሁ። የተወሰኑ ሳምንታት አስተምረውታል። ብርቱካን አግለብልባ አጠመቀችው፣ አልያዘችው። በቤተ ክርስቲያን ሁን ብዬ ነግሬዋለሁ። ኦኬ
እሱ መጥቶ ትናንትና እኛ ጋር የሚያወጣው አንዳች ሚስጥር የለም ነው ብየምለው። ላውጣ ብዬ ብል እኔ ላውጣ ብዬ ብል 27 ዓመት እንደቆየ ሰው ላውጣ ብዬ ብል እማወጣለን። የማላወጣው የእግዚአብሔር ሕዝብ የኔ ሕዝብ ነው። ቤተክርስቲያን የክርስቶስ ናት። አየህ፣ ሚስጥርን መጠበቅ ማለብኝ ጉዳይ ሚስጥርን ጠብቃለሁ፣ የግለሰብን የቤተክርስቲያንን ማለት ነው። ይሄ ማለት ግን ኤርሚያስ ጠብቆ የሚያኖርላት የቤተክርስቲያን ሚስጥር ኤርሚያስ የሚናገርባት የምትዋረድ የኢትዮጵያ ወንጌላውያን ወይ ደግሞ የዓለም አቀፍ ወንጌላውያን አብያተ ክርስቲያናት የለም። በኤርሚያስ ድጋፍ የቆመ የጴንጤ ቸርች የለም። አራት ነጥብ እንኳን በዮኒ ማኛ በአንተም ባንቺም ቢሆን ልካችንን ልናውቅ ይገባል። ወንድሞች ናቶች፣ ህዝቡ ማን ነው? በደም የተገዛ ህዝብ ነው። እግዚአብሔር ከዓለም ርኩሰት ከጥፋት ያዳነው ህዝብ ነው። በቃ ጋይስ ምንም እኔ መጥቼ በእኔ ንግግር ሀይ ሰላም ጫካ ነው። ሀይ እንዴት ነህ? እግዚአብሔር እንዴት ነህ? ደህና ነሽ? አለሁ። አንድ ጌም እንጫወት። እሺ፣ ግን ብዙም ሰው የለኝም እኔ። ሰው ብዛት እኮ አይደለም እኮ እንትን ጥራት ነው። ከብዛት ጥራት ነው። እሺ በጣለ እኔ ምን ዛሬ አረጋስ እናንተን ተማምኜ ነኝ ጌም የጀመርኩት። አንድ ጌም ልጫወት ብዬ ነው። ጋይስ ታብታብ አድርጉ። እሺ ታብታብ አድርጉ ጋይስ ታብታብ አድርጉና አሸንፌ ተደስቼ ልውጣ እስቲ። እሺ ኬኩ፣ አረ ኬኩን እንኳን አታሳፍረኝ ሃኒቾ። እሺ ፈርስት ጊፍት ኢዝ ደብል። ጋይስ ታብታብ አድርጉ። የተድረስልኝ እኔማ ደርሶልኝ የሾፍኩ ነው። ታብታብ አድርጉ። እኔ ሊሊሻ አረ ፈርስት ጊፍት ኢዝ ደብል ቼኩ ወይኔ ዛሬ እኔ ብለሽ ቅጣቱ ሳንነጋገር ቸኮልን ለረግ አረ አዛያውን እንትኑ ሊያልፍ ነው በዚህ። እሺ ጋይስ ታፕ አድርጉ እስቲ። የዛሬ በቃ ቀኔ እንዲህ ፍትት ስላደረግሽ ጌታ እግዚአብሔር ፍትት በይልኝ በእውነት። አረ ኬኩ ምንድነው እጅ አጠረ ዛሬ? ጋይስ ታፕ አንቺን ጨዋታ ብቻ እንጨርስ። እሺ አንድ አበባ፣ ሌላ ሰው አንድ አበባ። እኔ የምልሽ ጥምቀት እንዴት ነው? ቆንጆ ነው። አሪፍ ነው። ገና ነው። ዛሬ እና ነገ ነው። ዋናው ነገ ነው መሰለኝ። ነገ ነው ማከብረው እና ዛሬ እንዴ ፓፕ ዮኒ ፓፓ ፓፒቾ እኔ ልልይ ዳንሽ እንኳን አደረሰሽ። ጋይስ አንዴ እስቲ 5000 ገብቻለሁ። አቅም 5000 አስገቡኝ። መድኃኒዓለም በጌታ ኢየሱስ ኧረ ብዬ ምን ጭራሽ 10,000 መድኃኒዓለም አባቴ ይሄ ዛሬ በቃ እኔ ራሱ ማታ በቃ ፍትት ብዬ ነው የምገባው ላይቭ
ማታ ፍትት ብዬ የምገባ ዮኒ እንኳን አደረሰ ዮኒ ፓፓ እና እንዴት ነው የት አካባቢ ነው ጥምቀት የምታከብሪው? ወደ አዲስ ሰፈር ምናምን። የት አዲስ ሰፈር? አንተ እንዳትጨምሪበት ላይፍ ላይ ነኝ። ኧረ ትንሽ ከምትናወራበት ያቸው እና ትቀጣኛለህ። ኧረ በጥምቀቱ ኧረ ጠላትሽ የታባቱ እንዴ ፍትት በይ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንዴ የደስታ ቀን ጥምቀት አይደል እንዴ? ጥምቀት የምን ቅጣት ነው? ጥሩ ሰው ነው አንተ እውነት። እንዴ ጥምቀቱን ፍትት ብለሽ አሳልፊ። እሺ የት አዲስ ሰፈር? የት አካባቢ ነው አዲስ ሰፈር? ሳሪስ ምናምን ታውቀዋለህ? አዲስ አበባ ሳሪስ። ኧረ አዲስ አበባ በጣም ወዳጆች አሉኝ እዛ አካባቢ። እዛ አካባቢ ነው አከብረው። ቆይ አንዴ